ጥያቄያችን ዶክተር ደብሩ የመጀመሪያ መጀመር የምንፈልገው እንደው ታሪካዊ አመጣጡ እንዴት እንደሆነ ለመጠየቅ ነው። የጄኖሳይድ መግቢያው የጥላቻ ትርክት ነው። እሱን በማሰብ ከአማራ ጥላቻ የሐሰት ትርክት ታሪካዊ አመጣጥ ምንድን ነው ከሚለው ብንጀምር ዶክተር ደብሩ። እሺ፣ አዎ እንግዲህ ቅናት ነው። አንድ ቃል ልግለጽ፣ ቅናት። አማራ አቻ የሌለው ሀገሪቷን የመሰረተ ምን ኢትዮጵያ ውስጥ ምን ለኢትዮጵያኖች ያላደረገው ነገር አለ ተብሎ ቢጠየቅ ከቋንቋ፣ ከስነ ስርዓት፣ ከምን ከሃይማኖት፣ ከማንኛውም እስልምናንም ክርስትናንም ለኢትዮጵያና ለኢትዮጵያኖች ምን ያላደረገው ነገር አለ ብለን ብንጠይቅ መልሱ አጭር ነው። በሁለቱ ባለፉት 130 ዘመናት እንኳ በገጠመን ጦርነት ህልውናችን በተፈተነበት በሁለቱ የጣሊያን ጦርነቶች 90-95 በመቶ የኢትዮጵያ አርበኛ የነበረው አማራ ነው። በሁለተኛው ፈረንጆችን በቁጥ የዘገቡት በ1929 ጠላት በገባ በአመቱ እንግዲህ ያውም እቀረው ኢትዮጵያ ነው። በጌምድር፣ ወሎ፣ ሸዋ፣ ጎጃምን ሳይል እቀረው ኢትዮጵያ፣ ደቡብ ሐረርጌ በመሳሰለው ጠላት ያጠናው ጥናት 5000 አርበኞች ነበሩ። ከነኛ 23500 አማራ ነበር። 1500 ነው ሌላ። እንደውም በቅድሚያ ከነኛ ከ6 በመቶ በቅድሚያ የጠቀሰው ሲዳማን ነው። እንግዲህ እንዲህ አድርጎ ኢትዮጵያኖችን ሪቻርድ ማሪዮ ምንትሴ ከመባል ያዳነ የገዛ ባህላቸው ቋንቋቸውን 80 ስንት ቋንቋ በላይ ሊነገር ያበቃ ትልቅ ራሱን ሳይመጻደቅ የቀረ ለሀገሪቷ ዋልታና ምሰሶ የሆነ ህዝብ ነውና ባጭሩ በአማርነት ይቀኑ የነበሩ አሁን በበርካታው ህብረተሰብ ውስጥ አንድ ደግ ነገር በሚታይበት ጊዜ አንድ ባህል አሁን እንደው በግሌ እንትን ምለው የዶርዜዎችን የጋሞች የጥበብ ልብስ እንትን ኩራቴ ነው። የግድ የዶርዜ ተወላጅ መሆን የለብኝም ያን ለማድነቅ። የወላይታ ሰው መሆንም የለብኝ ያን የቀርከሃ ቤታቸውን ድንቅ ዓለም ያደነቀው በአንድ ቀን ውስጥ ወይም ባነሰ ጊዜ ውስጥ ያን ውብ የቀርከሃ ቤት የመስራት ችሎታ ያላቸው ወገኖቼ ያኩሩኛል። ግን ባለመታደል አማራ አለመሆን የሚያናድዳቸው የበታችነት የሚሰማቸው ወራሪ ትላንትና ኢትዮጵያን የወረረ ታሪኩ የግድያ አድብቶ የመግደል ከዛ ያልተላቀቁ ምሁሮቻቸው ጋላው ማለት ነው የወያኔ ትግሬ በተለይ በባንድነት ባለፉት 130 ዘመናት ቅድመ አያቶቻቸው በርካቶቹ በባንድነት የተሰለፉ በአማራው ላይ ቀለም በተቆጠረበት ጊዜ ዩኒቨርሲቲ ሚኒስቴር በሚገባበት ጊዜ በአማራው ላይ የሶሻሊዝምን እንትን አንግበው ፊውዳል ምንትሴ እያሉ የአርበኛውን ልጅ የማሸማቀቁና ለአንድ ነገር ለመፈጸም ሁለት ነገር ነው የሚያስፈልገው። ምኞቴ ብቻ አይደለም መቻልም ይገምትን ይላል እና በአማራው ላይ ዋነኛው መሰረታዊ እንትን አማራ ማንንም በድሎ ሳይሆን ሐውልት ሊሰራለት የሚገባ ነው እያልኩ ነው በየጊዜው እንትን ምለው። ሌላውን በሆነ እንዲህ አድርጎ ባቆማት ሀገር የኢትዮጵያ ነባር ህዝብ በአረመኔዎችና በእነኝህ በባንዶች ጠላትን ሲያገለግሉ በነበሩ ሰዎች ጥላቻ ይነዛበት በነበረበት ጊዜ አው ማለት መረታት አለመመከት መመታት ይላል አማራ። የአማራው ልፍስፍስ ቀለም የቆጠረ የአባት የአያት ቅድመ አያቶቹን ማንነት በእነኝህ በምናምንቴዎች እየተሸማቀቀ የሸሸ ይህ በሚደረግበት ጊዜ የታ አባታችሁ የማለት ድፍረትም አቅምም ስላልነበረው ለዚህ ነው ትርክቱ እንትን ሊባል እንጂ ህግ አለበት ሀገር እና አሜሪካን ህዝብ ተወላጁን ህዝብ ፈጅቶ መንግስት የመሰረተ ተወላጁን 5 ሚሊዮን አፍሪካኖች በባርነት በሰሜን እና ደቡብ አሜሪካ ተብለው ተሽጠው በርካታው በዚህ በትራንስ አትላንቲክ ውቅያኖሱን በሚያሻገሩበት ጊዜ በበሽታ በመሳሰለ አልቆ እስከ ቅርብ ጊዜ ድረስ ከ1860 65 አካባቢ 61 እስከ እነሱ ጦርነት እስከተወጀበት ጊዜ ድረስ ጥቁሩ እንደሳይቆጠር ባልነበረበት ጊዜ እንኳን ዛሬ እና አሜሪካን ሀገር ውስጥ
የአሜሪካን የፈጸመውን ወንጀል ዩኒቨርሲቲ ውስጥ አስተምራለሁ ተብሎ ቢባል የፈጸሙት ወንጀል እንኳን ላይነገር መንግስት ስላገደ በፈረንጆቹ ላይ ወይም በፈረንጆቹ ልጆች ላይ ማንም ጥላቻ ላይ እንትን ሊያደርግ አይችልም። በወንጀለኞች ወንጀል በፈጸሙ ልጆች እንኳን እና ኢትዮጵያ ውስጥ የአማራውም ልጅ ጭምር ነበር በእናት በአባቱ እንትን ላይ ይዘምት የነበረውና አማራውም አስችሏቸዋል። ኢኔብለርስ ይለዋል ፈረንጁ። አስችሏል ጠላት እምላቸው በአማራ ይቀኑ የነበሩ በአማራ ልዕልና በትልቅነቱ በቋንቋው ባህሉ በምኑ ይቀኑ የነበሩ ሰዎች ናቸው። ይሄን ምንም የለም። በነገራችን ላይ ሙታን አማራ ይሄን እንኳን ማለት ያሸማቅቀዋል። እና በአጠቃላይ እንደው እንትን ልበለው አማራ በድሎ ሳይሆን ይቀናበት ስለነበር እና ያ ይቀናበት የነበረውን የታባክ የማለት ሁኔታ ላይ አለመኖሩ ጭምር ነው። እንትኑ ባጭሩ ይሄን ልበል። አመሰግናለሁ ዶክተር ደብሩ። አሹ የሚመች ቦታ ከሆነ ሁለተኛው ጥያቄ ታቀርብልናለህ? እሺ አመሰግናለሁ ያዬ። ሁለተኛው ጥያቄ ከጥላቻ ትርክት አልፈው ወደ ዘር ማጥፋት ድርጊት የተሸጋገሩት ኃይሎችን ብትዘረዝርልን፣ በተለይ ደግሞ ባለፉት 30 ዓመታት የዘር ማጥፋት መዋቅራዊ፣ ህጋዊና ስርዓታዊ ሲባል ምን ማለት እንደሆነ ብታብራራልን አቶ ዶክተር ደብሩ ነጋሽ። እሺ አሸናፊ፣ ምንድነው እንግዲህ እንደውም 50 ዓመት እንጂ አሁን አይደለም፣ በ30 ዓመት አይደለም የአማራው ይፈጅ የነበረው። እርግጥ አሁን ባለፉት በአጼ ኃይለ ሥላሴ መንግስት ከወደቀ ጊዜ ጀምሮ እና ቀደምም ሲል 1928 ነው ጠላት ኢትዮጵያን የወረረው። በዚያም ጊዜ የጦርነቱ የፍጅቱ ሰለባ የነበረው አማራው ነው። በአደባባይ ጠላት አማራ ነው ብሎ የቀሩትንም እንትኖች ኢትዮጵያኖች አስነስቶበት፣ እንደውም የደቡብ ኢትዮጵያኖች 850,000 አማራ ከድፍን ኢትዮጵያ ማን ነው ከደቡብ ኢትዮጵያ ነቅሎ ሲያስር የተገረሙት አማራ ጠላት ነው ብሎ ቢላቸው ደቡብ ኢትዮጵያኖች አማራን ያቅፉት ነበረ። ምንም በአማራ ላይ ምንም ጥላቻ አልነበራቸውም። እንዲጠሉት ብንሞክርም አልቻልንም ብለው ነው እንትን ያሉት እና 850,000 አማራ ነው ከድፍን ኢትዮጵያ ከቀረው ኢትዮጵያ ከደቡብና ከምስራቅ ኢትዮጵያ ተሰብስቦ በጠላት ይታሰር የነበረውና የታሰረው እና ዛሬ አይደለም ማለት ነው። ባለፉት 90 ዘመናት ባለፉት ልክ 90 ዘመናት ከዛሬ 1928 እስከ ዛሬ ድረስ 90 ዓመቱ ነው። ጠላት ኢትዮጵያን 5 ዓመት በወረረበት ጊዜ በሁለተኛው ጦርነት ወደ 1 ሚሊዮን ህዝብ ያህል አልቋል። 95 በመቶ የሚሆነው አማራ ነው። አረበኛውም በቀረው ኢትዮጵያዊ ከላይማ እንዳለ አማራ ነበር። 94 በመቶ ቅድም እንደጠቀስኩት አማራ ነበር። ካለቀው ወደ 1 ሚሊዮን ህዝብ በሁለተኛው ጦርነት ወደ 15 በመቶ የሚሆነው ህዝብ ነው። 15 በመቶ የሚሆነው የኢትዮጵያ ህዝብ ነበር ያለቀው። በርካታው አማራ ነው። አዲስ አበባ ውስጥ 34,000 ሰዎች ነው በሶስት ቀን የጨፈጨፈው። በዚያ ጊዜ 90 በመቶ በላይ የሚሆነው የአዲስ አበባ የቆረቆራት የአማራ ህዝብ ነበረ። ስለዚህ ጦርነቱ ባለፉት 90 ዘመናት አማራ ያልተጨፈጨፈበት ጊዜ 33 ዓመት ነው። ይሄም ጠላት ከኢትዮጵያ በወጣበት በ33 ዓመት ጃንሆይ እንደገና ከስደት ተመልሰው ስልጣን በትረ መንግስቱን በያዙበት ጊዜ ከዚያ ጊዜ ጀምሮ እሳቸው እስከተገደሉበት ድረስ ከተነሱበት ጊዜ 33 ዓመት ብቻ ነው አማራ ያልተሳደደው በኢትዮጵያ ውስጥ። በአማሮች ባልመሯት ኢትዮጵያ ውስጥ ጣሊያን የደርግ ጋላ እና የጣምራ ትግሬና ጋላ ዛሬ ጋሎቹ እንትን በአጠቃላይ በአማራ ላይ ነበር። ጠቅላላ ጦርነቱ አማራ ላይ ነበር። እንደውም አሁን ቅድም እየመለስኩ ነበር አንድ ዘመዴ ነው የሚባል ውዳቂ ከአሜሪካ እንትን ያለ ለነኝ ሰዎች የሚያለቀልቅ ስለሱ እንትን ብለው ወያኔና እኛን ያሞግስ ነበር ብለው ነው እንትን ያሉት። የሚገርመው አዲስ አበባ ይሄን ሁሉ ግብጽ እንትን ሲባል ብልጭልጭ ይወዳል ብለው ነው መሪውን እንትን የኢትዮጵያ መሪ ተብየውን ይሄን የ7ኛ ክፍል ውዳቂ ብልጭልጩ ነው ምሁር ተብዮቹን የገረማቸው። የተነቀለውን ቤቱ የሚፈርስበትን ትልቁ ንብረት ያንድ ሰው ቤት ነው። ቤታቸው የአያት የቅድመ አያቶቻቸው ቤት የሚፈርስባቸው አማሮችና ሌሎች ጥንታዊ ኢትዮጵያኖች ያሊጠቀስ ሲገባ እሱን እንኳን እንትን አላሉትም። እና
በአጠቃላይ አማራ ጦርነት የታወጀበት ዛሬ አይደለም፣ የዛሬ 90 ዓመት ነው። ባለፉት 90 ዓመታት ውስጥ በሰላም እንደቀሩ ኢትዮጵያኖች የኖረበት ጊዜ 33 ዓመት ነው። አማራ ከስልጣን ላይ በተገለለበት ጊዜ ሁሉ አማራ ሲያልቅ ነበረ። ስለዚህም ነው ፋኖ ስልጣን መያዝ አለበት፣ አማራ አይደለም ፋኖ ምርጡ አማራ ስልጣን መያዝ ያለበት ምለው ህልውና የአማራም ሆነ የቀረው ኢትዮጵያ ህልውና ሊረጋገጥ የሚችለው አማራ ስልጣን ሲይዝ ብቻ ነው። እና ይህ የሆነበት ያው ግልጽ ነው። ባለፉት 30 ደርግ ነበር 17 ዓመት በአደባባይ አማራን ባይል ብረት እንዲፈታ ተደርጎ በነቂስ አማራው ብረት እንዲፈታ ሲደረግ በጠላትም ጊዜ የተሞከረ ጉዳይ ነው። አማራው በአሁኑ ጊዜ በደርግ ጊዜ ብረት ፍታ ሲባል ወገኖቼ ናቸው፣ የገዛ ልጆቼ ናቸው፣ የሀፓም የኢሶን ምንትስ የሚባሉት ከበርካታ አማራም የወጡ ስለነበሩ ይሄን ይገጥመኛል ብሎ ባላሰበበት ጊዜ አማራው ብረት እንዲፈታ ተደረገ። ብረት ከተፈታ በኋላ መሬቱን ተቀማ። እኔ በተወለድኩበት አካባቢ የባገሩ ወጥቻለሁ። በዚያ ጊዜ በዚያ እግዚአብሔር ተፍቶኛል። በተወለድኩባት ከተማ ትንሽ ፈንጠር ብሎ በደሳ የሚባል 16 ነፍስ ያላቸው አማራዎች ተገደሉ። ጎበዝ አማራ ገበሬም ሆነ ነጋዴ በአማርነቱ ነበር ይጨፈጨፍ የነበረው። በተወለድኩባት ከተማ አባብሩ የሚባሉ እቺ ማዛ የሚሏት አንድ ምንድነው አንድ ቴሌቪዥን ምንድነው ሬዲዮ አዲስ አበባ ያለ ሸገር የሚባል የሱ ባለቤት የሆነችው ማዛ ብሩ ትባላለች። የሱ አባት አባብሩ ይባላሉ። እኚህ ሰውዬ መብራት ለከተማችን የተከሉ ናቸው። ጀነሬተር ወፍጮ ያቆሙ ናቸው። አንድ ዚታው መኪና አላቸው። ዚታው የሚባል ከባድ መኪና አንድ ፔጆ ናት ያለቻቸው። የእሳቸውን 100 ጊዜ ያህል ንብረት የነበረው ሶማሌ መሐመድ አሊ ሁሴን የሚባል በትንሹ 100 መኪና ትልቅ መኪና ያለው ጠጠር ሳይወረወርበት በአማርነታቸው ተሰድበው በብስጭት ነው የሞቱት አባብሩ። እንግዲህ አንድ ቤት ያለቻቸው እሳቸው እንደ ኃጢአት ተቆጥሮ በአማርነታቸው ወፍጮ ለከተማው እንትን ያደረጉ መብራት ለከተማው እንትን ያቆሙ ሰው ሐውልት የሚገባቸው ሰው ይህን የተደረገው በአማራው። ስለዚህ ጦርነቱ በጋድ እንትን የተባለው የአማራ ልሂቃን ከተገደሉት 83 መንግስቱ ከገደላቸው 83 አንድ ጋር ላይ አይደለም። ማንተስ ገመዳ የሚባለው ሰውዬ ሐረርጌ ያደገ እንደ አማራ የሚያዩት እንትን ነው። የጋላ ሚኒስቴሮች ጀነራሎች ጠጠር ሳይወረወርባቸው በብስክሌት ከሀገር ሀገር እየሄዱ የኢትዮጵያ አርበኛ የነበሩ ፈረንሳይ እንግሊዝ ይደክሙ የነበሩ ማናቸው ዶክተር አክሊሉ እንትን የተገደሉት ዛሬ ኦሮሞ በሚባሉት ጋሎች መንግስቱ ኃይለማርያም፣ መንግስቱ ገመቹ፣ ተካት ሁሉ ደበላዲንሳ እነኚህ ነበሩ የአማራን ልሂቃን አማራ፣ ትግሬ፣ ኤርትራ፣ ጉራጌ እንትን የገደሉት 83 የመንትን ያሉት በ1967 በአማራ ላይ ጦርነቱ የታወጀው ያኔ ነበር በጋድ። ደርግም ውስጥ የነበሩ አማሮች አሉ ተባባሪዎች ናቸው ባይነኝ እኔ። ይሄ ሁሉ ግፍ ሲፈጸም 17 ዓመት ሙሉ ሀብት ንብረቱ ተቀምጦ ኢትዮጵያን በእግሩ ሄዶ የኢትዮጵያን ዳር ድንበር ያስከበረ ነባሯን ኢትዮጵያ በጠላት ጊዜ በግራኝ ጊዜ የተበታተነችዋን ኢትዮጵያን ለመመለስ ፈረንጅ አውሮፓ እንደገና በወረረበት ጊዜ አፄ ምኒልክ ድንበሬን እንግዲህ ላስከብር ብለው ባስነሱ እንደ ጠላት ተቆጥረው የአማራው ልጅ 17 ዓመት ሲጨፈጨፍ የነበረው በደርግ ጊዜ ነው። ከዛ የጋላና የትግራይ ጣምራ መንግስት ለ27 ዓመት ብቻቸውን ደግሞ አላንዳች ከልካይ ይኸው 8 ዓመት አማራን ጨፈጨፉ። ስለዚህ ባለፉት 51 ዓመታት ያላሰለሰ እንትን ነው። ጦርነቱ በአማራ ላይ በጋድ የተጀመረው በጠላት ጊዜ ነው። በሁለተኛ የጠላት ጊዜ ነው በ1928 90 ዓመቱ ነው ዛሬ ይሄ ሆነው እና ባጭሩ ሳልመለስላችሁ ቀርሏል መሰለኝ። በጣም እናመሰግናለን ዶክተር ደብሩ። ወደሚቀጥለው ጥያቄ እንሂድና ጠላቶቻችን ሁለት ገጽታ አላቸው፣ ውሸትና አረመኔነት። ዶክተር ደብሩ በአንድ ጽሁፍ ላይ አዲስ አበባ አማሮች ቆርቆረው ውቅረ ቤተክርስቲያን ያነጹባት ከ1500 ዓመት በፊት ነው ብለህ የታሪክ ምስክርነት አጋርተህን፣ ግን 500 ዓመት በወረራ የገባው ጠላት የኔ ነች እያለ የዘር ማጽዳት እየተፈጸመ ይገኛል። ይህ የአማራ ዘር ማጽዳት ድርጊት በአዲስ አበባ ብቻ ሳይሆን በድፍን ኢትዮጵያ እየተካሄደ ነው። እንደው ስለሱ ምን ትለናለህ? ትክክል ነው። ምንድነው በእኔ የነሱን ምንነት
እንደ አቅሜ ስለማቅ ታሪካቸውና እምነታቸውን እኛ ልንማር ማንፈልግ ግብዞች፣ ደንቆሮች በተለይ ይሄ ቀለም የቆጠረው ቃል የለኝም እኔ ባህሪያቸውን ቀለም የቆጠረውን አማራ እንደው መንፈሴ ወታደር ነው ግንባሩን በለው ነው የሚያሰኘኝ። የመሬቱን እንጂ የሰማዩን አልፈራም እግዚአብሔር ይምረኛል ብዬ ነው የምገምተው። በርካታውን ባገኝ ግንባሩን ብለው ነው የሚያስንትን የሚለኝ እና ይህ ያላሰለሰ በአማራ ላይ ጦርነት ሲታወጅ የሀገሪቷ ትልቅ ህዝብ አማራ ሆኖ መዓት አቅም ያለው እንትን ሆኖ ለዚህ መብቃቱ ከማንም በላይ ሊወቀስ የሚገባው የአማራው ቀለም ቆጠር እንትን ነው። ኢትዮጵያን የወረሩ ጋሎችና የወያኔ ትግሬዎች የባንዳ ዝርዮች የሐሰት ትርክት ፈጥረው አማራ ላይ ጦርነት በሚዘመትበት ጊዜ ሐቅን መናገር እንደ ኃጢአት የሚቆጠርበት እንደኔ እውነቱን የሚናገረውን ጽንፈኛ ተብሎ ሲባል እጠቅሰዋለሁ። አሁን ሊሰማኝ ይችል ይሆናል። አብሮ አደጌ ካናዳ ያለ ዶክተር ነው ለስሙ። አማራን ትሳደባለህ ምን ትስ ያለኝ የዛሬ 3-4 ዓመት እንዴት ያልኩት አንተ ወንድሜ ባትሆን ባገኝህ የሰማውን አይደለም ፈራው በመሬት ባልከሰስ እና ወንድሜ ባልሳሳልህ ግንባርህን በጥይት ምልህ ነው ያልኩት። አማራ መሆንም ባላስፈለገ ሐቅን ለመናገር አቶ ታዲዮስ ታንቱ የጀግና ህሊና ያለው ሰው በዚህ እድሜው እውነትን በሚናገርበት ጊዜ የአማራው ልጅ ዛሬ ይሄን ሁሉ እንትን በሚደርስበት ጊዜ ወደሽ ከተደፋሽ ቢረቅጡሽ አይክፋሽ ነው። ወራሪ ጋላን አንተ ከውጭ የመጣህ ከኢትዮጵያ መውጣት ሰው ካለበት አንተ ነህ ማለት የሚሳነው እና ወያኔም ለፈጸመው ቀደም ብሎ ለተፈጸመው ወንጀላቸው በሁለተኛው ጦርነት የሚገርም እንትን ነው። የትግሬ አርበኛ አልነበረም። በሁለተኛው ጦርነት ፊት እንደ ታላቁ እንደ ራስ አሉላን የመሰለ ጀግኖች ነበሩበት። በሁለተኛው ጦርነት ለጠላት ገብቶ ነበረ እንዳለ ትግሬ ለጠላት አድሮ ነበር። በባንድነት እንትን ሀገሩን እንትን የነበረው ያኔ ብቻ አይደለም። ከኤርትራ የኤርትራን 15000 ምንትሴ ጦር አልቆብናል የሚባለው ኤርትራ ሀገር እገነጠላለሁ የምትል ኤርትራን ሲደግፉ ያንኳ እሺ አጋር ጎረቤት ናቸው ይባል። ሶማሌ ኢትዮጵያን ስትወጋ ኢትዮጵያን ወያኔ ደግፎ ኢትዮጵያን የተዋጋ ነው። እነኚህ ሰዎች ናቸው ስልጣን ያዙት። ይሄንን እንኳን ሊዋጋ ፈቃደኛ ስላልሆነ ማንም አይወቀስ። እነኛው ወንጀለኞች አይወቀሱ ማለት አይደለም፣ ለፍርድ አይቅረቡ ማለት አይደለም። ትልቁ ለዚህ ያበቃናቸው እኛ አማራ ተብዮች ነን። ያን ያህል አቅም ያለው ህዝብ ጠላትን ድባቅ ለመምታት ቀርቶ በአንደበቱ እንኳን አንዳንዶቻችን እንደምንለው ይሄን እንኳን ለመናገር የታቀበ እንትን ያለ ህዝብ ነውና ምንም አይደንቀኝም። እኔ በዓለም የመጀመሪያው ሳይሆን አይቀርም አማራ የሀገሪቷ ግዙፍ ህዝብ ሆኖ በጥቂቶች እና በባዕዳኖች በነገራችን ላይ ከውጭ በመጡ ወራሪዎች የዘር ፍጅት የተፈጸመበት ህዝብ ምናልባት ከጀንጂስ ካን ቀጥሎ ጀንጂስ ካን ወደ 200,000 ሰው የያዘ ነበር። ከተማ እየመጣ አውሮፓን ለ40 ዓመት ያህል ሲያቃጥል የነበረው። እኛ ግን አገራችን ውስጥ የተቀመጠ ነባሩን ህዝብ የጀርመን ሆሎካስት አይሁዶችን የፈጀበት ሁኔታ ጀርመኖቹ መጣችሁብን ያግባብ ነው ማለት አይደለም። 2000 ዘመን በላይ የኖሩን አይሁዶች ነው ጀርመኖች የፈጁት። አገራችን መጣችሁ ይሄን አረጋችሁን ብለው ነው። እኛ ሀገር ግን ህዝብ ፈጅቶ የመጣ ባለፈው ጠይቃችሁ ነበር። ማን ነው ያየራዲውን ሳሚታንስ 500 የሚሉ አሉ በተባለው የዛሬ 500 ዓመት ግራኝ ኢትዮጵያን በወረረበት ጊዜ ሁሉንም ኢትዮጵያዊ ነበር እንትን ያለው። የአማራ ፍጅት የሚባለው ባለፉት 50 ዘመናት ነው። አማራ በነቂስ በአማራ ላይ ጦርነት የታወጀው ባለፈው እንትን ነው እና ይሄ በሚደረግበት ጊዜ የአገሪቱ አብዛኛ ህዝብ ሆኖ ይሄን አለማድረጋችን ተወቃሽ እኛ ነን፣ ራሳችን ነን። ሰው አንድ ቅጠል ማን ነው ስሪላንካ የዛሬ 45 ዓመት ይሄዳለው ተማሪ ሆኜ ሕክምና የምጨርስበት ዓመት ነበር። ለልምምድ ሄድን። አንድ ሰውዬ ምን ያሳዩኛል፣ አንድ ሽምብራሚ ትልቅ ደን እንትን ነው እንግሊዞች ያቋቋሙት መሰለኝ የዛሬ 150 ዓመት አሉ። ናሽናል ፓርክ ብለው በርካታ የዛፍ አይነት ያለበት አለ እና እዛ ውስጥ ምግብ ቤት እንዳያላቸው ሰው ናቸውና አንድ
እንዲህ ከየት ነው የመጣኸው እንዲህ ያልኳቸው ከአውሮፓ ከሆላንድ ኢትዮጵያ ነኝ ስላቸው ያሳዩኛል። አንድ ሽምብራ ይመስላል ቅጠሉ ሲነካ ቅልብስ ይላል። አትንኩኝ በላቲን አትንኩኝ ነው አሉ። ቅጠል እንኳን ሲነካ አትንኩኝ ይላል እንኳን ሰው ቀርቶና እና ይህ በሚደረግበት ጊዜ እጅ እግራችንን አጣምረን ቁጭ ስላልን ትላንትና አገር የወረረ ጋላ አዲስ አበባን 200 ዓመትም ማረገጣት እየተንፏቀቀ ነው። ባለፉት 400-500 ዓመት ኢትዮጵያ እንትን ያለው ውቅር ቤተክርስቲያን የዛሬ 1500 ዓመት ዛሬ ዋሻ ሚካኤል የሚባለውን የዛሬ 7 ዓመት ግድም ነው ያየሁት እኔ እንጦጦ ላይ ውቅር ቤተክርስቲያን አማራ ባነጸባት በትንሹ ለ1500 ዓመት የቆረቆራትን ከተማ መጥቶ ሲያፈርስበት ግራኛ ፈረሰ ባንላል። ዛሬ እነኚህ በሚያፈርሱበት ጊዜ ቅድም እንዳልኳችሁ 3-4 ሰዎች ትችት ሰጥተው ነበር። አንድ ምን ዘመዴና ነው የሚባል ስሙን ቄስ ይጥራውና ዱልዱም ስለሱ ተጽፎ እንትን እነኚህ ገዢዎቹን ያመሰግናል ምንድነው ከተማዋ አሸብርቃለች ምን ተሳለ ተብሎ ነው እንትን የሚባለው። የሚገርመኝ የተማሩ ሰዎች ናቸው እነኛ የጻፉት። የአማራውና የቀረው ጥንታዊ ኢትዮጵያ ህዝብ ሀብት ንብረት መመዝበሩ ንብረታቸው ቤታቸውን ማጣታቸውን እንኳን አልጠቀሱትም። ይሄን ያህል ነው በቁም የሞት ነው ልል ነው። ስለዚህ የፈቀድን እኛ ነን እምንመልሰው እኛ ነን ነው ወገናችን ላይ ይሄን የሚያሰኘኝ እምንቀለብሰው እኛ ነን። አገሬን የወረረ ኢትዮጵያን አጠፋለሁ ብሎ በቋንቋው በፊደላችን በሃይማኖታችን በታሪካችን በቅርሳችን ላይ የዘመተ ሰንደቅ ዓላማችን 27 የአፍሪካ ሀገሮች እነ ላቲን አሜሪካ ኮሎምቢያ መሰለኝ የኛን ሰንደቅ ዓላማ ቦሊቪያ ከሁለቱ ለጥቁር ህዝብ ምሳሌ የሆነን ጃፓኖች አውሮፓኖችን በ1906 ሲያሸንፉ እኛ ቀደም ብለን በ1996 ነው እኛ ያሸነፍነው። በፈረንጆቹ 1906 በእኛ በ88 ነው። ይሄን አድርገን በኩራት የሚያዩንን ዛሬ ሰንደቅ ዓላማችን ወንጀል ሆኖ በከተማዎቻችን እንትን ጥለት ያሰፉ ሴቶች እንትናቸውን አረመኔ እየቀደደ ይሄን በሚያደርግበት ጊዜ ገድዬ ልሙት ቢያስፈልግ እንኳን የማይል ህዝብ የፈላበት እነሱ ምን ያድርጉ ነው የምለው። ምክንያቱም ፍጡር ከባህሪው በላይ አይውልም። እነኚህ ጎጆ ቀልሰው ማያውቁ እስከ ቅርብ ጊዜ ድረስ አርደው ከብት ፈርስ ተለቅልቆ ወተት አንጀት አንገቱ ላይ እንትን ብሎ የወንድ ብልት የሰለበው ግንባሩ ላይ ሰክቶ መሄድ የነበረ ዛሬ ምሁሮቻቸው ያን ገዳ የሚባል የግድያ እንትናቸውን በኢትዮጵያ ህዝብ ላይ እናቆማለን ብለው የሚሉ ይሄንን የማይመክት ህዝብ ሊኖር አይገባም ባይነኝ እኔ እና በቅጡ መልሼው እንደሆነ እንጃ። አይ በደንብ ነው መስከረም በድፍን ኢትዮጵያ ነው። በነገራችን ላይ ዛሬ ደቡብ ኢትዮጵያም ጭምር አማራው የድንቁርና የበርካታው እንትን አማራ ባህሉ ሃይማኖቱ የበርካታው ተዋህዶ ቤተክርስቲያን ነው። እስላሙም ስርዓት ያለው ህዝብ ስለሆነ በልቼ ልሙት የማይል ስለሆነ ለነገ የሚያስብ እንደነኚህ እንዳረመኔዎች አርዶ በልቶ ተልከስክሶ እንትን የሚል እማይ በዛ ንብረት የሚቋጥር ለልጆቼ ብሎ የሚያስብ ህዝብ ስለሆነ ቤት የሚሰራው ምን የሚለው በደርግ ጊዜ ጠላ እየሸጠች 2-3 ክፍል ቤት ሰርታ የምትሸጥ ልጆቿን የምታሳድግን ሴት ንብረት ተቀማጭ አዳሪ ተብላ ዛሬ በደቡብ ኢትዮጵያ ያለው በርካታው ጠንካራው ሰራተኛ ምኑ አማራ እነኛ አረመኔዎች ሀብት ንብረቱን እየዘረፉ ፋኖን እንገላለን እያሉ ገንዘቡን እንትን እያደረጉ ግማሹ ራሱን እያጠፋ እንትን ያለ ነው ዛሬ በቀረውም ኢትዮጵያ። እንግዲህ ተመልከቱ የኢትዮጵያን ታሪክ እንትን ብንል እንደ አማራ የተበደለ ህዝብም ባልነበረም በጃንሆይም ጊዜ ቀደምም በተባለበት ጊዜ እኔ በመማርበት ጊዜ ሐረርጌ 3-4 ትምህርት ቤት ነበር ሁለተኛ ደረጃ ሐረርጌ ጠቅላይ ግዛት ውስጥ 4-5 ሆስፒታል ነበረ። በጌምድር 1 ሁለተኛ ደረጃ፣ ጎጃም 1 ሁለተኛ ደረጃ፣ ማነው ወሎ 1 ሁለተኛ ደረጃ፣ ሸዋ ደብረ ብርሃን 1 እንትን ያለው የነበረበት ነው። የአማራ መሪ ተብዮች ወገኖቻቸውን ጠቀሙ እንዳይባሉ 3-4 ትምህርት ቤት ከጎንደር ያነሰ ህዝብ ያለው ትግሬ 3-4 ትምህርት ቤት እነ ኤርትራ 4-5 ትምህርት ቤት ሲያቋቁሙ
እንደ አማራ የተበደለ ወለጋ 6-7 እንትን ትምህርት ቤት የነበራቸው በድፍን የአማራ ግዛቶች ከነበረው ግንቢ የሚባለው የነሱ አውራጃ የወለጋ እንትን ብዙ ትምህርት ቤቶች ነበሩት። እንዲህ የተበደለ ህዝብ ነው እና የዳር ሀገሩ አማራ ለሌሎች በተሰራው ትምህርት ቤት ይማር የነበረው እነ ፕሮፌሰር አስራት በሕክምናውም በምኑም እንትን የነፍጠኛው ዝርያ ነበረ እንትን የነበረው አገሪቱ አማራ ተባለው እንትን ውስጥ የነፍጠኛው እንጂ አማራው የተበደለ ነበረ። ዛሬ ከናካቴው በቋንቋ እንዳይማር ተደርጓል። ዘመዶቼ አማርኛ አይናገሩም ዛሬ ሐረርጌ ውስጥ የጠላት ቋንቋ ተብሎ ይሄን የረቀቀ ቋንቋ እንግዲህ በየዘር እንትኑ ነው የዘር ፍጅቱ ማጥፋት ብቻ አይደለም የተረፈው ራሱ ከፍጅት እንትን ያለው እንደነኚህ እንዳረመኔዎች እንዲሆን ያደረጉት። ስለዚህ ቀላል ሞት አይደለም። ባለፉት 50 ዘመናት በአማራ ላይ እንትን የተባለው ቀላል እንትን አይደለም። የፈረንጅ ኢንተርጀነሬሽናል ካላሚቲ ይለዋል። ከትውልድ የበርካታ ትውልድ እንትን ነው ከቀውስ በላይ ነውና አማራው ላይ እንትን ያለው። ስለዚህ ባጭሩ አችል በል። እሺ በጣም እናመሰግናለን ዶክተር ደብሩ ነጋሽ። ከታች ያላችሁ ባካችሁ ስፔሱን ሼር አድርጉት። ቀጣይ ጥያቄ እስከዛሬ የተፈጸመው የዘር ማጥፋት ሰቅጣጭ ሆኖ ሳለ ጠላቶቻችን ወደፊት ለመፈጸም ያሰቡት የዘር ማጥፋት እቅዳቸው ከዚህ የባሰ ነው። ነፍሱን ይማረው ጀግና ጀነራል አሳምነው ጽጌ የአማራ ሕዝብ ከ500 ዓመታት በፊት ካጋጠመው የባሰ ፈተና አጋጥሞታል ብሎ አስጠንቅቆናል። ይህ ማስጠንቀቂያ እንዴት ነው የአማራ ሕዝብ መረዳት ያለበት የሚል ነው ዶክተር ደብሩ። እሺ አዎ ልክ ነው። ምንድነው ይላል ምንድነው እኛም ምንድነው ሳይቃጠል በቅጠል ይላል እና እንግሊዞችም ይላሉ ስቲች ኢን ታይም ሴቭስ ናይን ይላል። ልብስ እንደተቀደደ ወዲያው ቢጠቀም እንትን ይላል አለበለዚያ ይተረተራል። እና በጊዜ ባለማድረጋችን ዛሬም ድረስ እንደውም ቅድም አንድ እንትን ጭሬ ነበረ በርካታው ሰው እንዲመለከተው ተጨቁነናል፣ ተበድለናል፣ ተገፍተናል ይላል አማራው። አይደለም ነው ተወረናል ነው መባል ያለበት። ከጠላት ከጣሊያን የባሰ ወረራ ነው በአማራ ላይ የተፈጸመው። አትኖርም ነው። ስለዚህ ይህ እኔ አማራን ትልቅ የአማራን አቅም ስለማቅ ቁጣውን ነበር የሚፈለገው እንጂ አማራው አንደኛ ምንድነው የተበደለ ህዝብ ግፌት እንትን የተባለበትን የአማራን ቁጣ ምንም የሚያቆመው ነገር የለም። ያ ነው የሚፈልገው። እና እነኚህ ወራሪዎች ዛሬ አንደኛ እጃቸው በደም ተጨማልቋል። ማንምራቸው መሆናቸውን ያውቃሉ፣ ይረዳሉ። አንዱም አጥቅድማቶቻችንን ለመወንጀል ሳይሆን ባለፉት በጃንሆይም ጊዜ በርካታ ባንዶች ለፍርድ መቅረብ ሲገባቸው የባዕዳንም ተጽዕኖ ነበረበት ይባላል። በርካቶቹ እንደውም ተሾሙ እንጂ የተፈጸመባቸው እንትን አልነበረም። ጀግኖቻችንን ራስ አበበን ገደልን። መንግስቱ ነው ገርማሜ ነው የሚባለው ቀለም የቆጠረ የፈረንጆች እንትን እንደ አድባር ይታዩ የነበሩ ሰው እነራስ ስዩምን በታሪካችን ተደርጎ የማይታወቅ የገዛ ሰዎቻችን ተገደሉ። ከዛ በሚቀጥለው ደግሞ ያው ቅድም እንደተጠቀስኩት የኢትዮጵያ ምሁራኖች ማነው ጠቅላላውን ኢትዮጵያ ያደረጉ ጀግኖች መንግስቱ ኃይለማርያም እንዳለ ጨፈጨፋቸው። ሰው አልባ አደረገው፣ አስደነገጠው። ብረት እንዲፈታ ተደርጎ አማራ አለ ብረት እንደውም ከናበተነሱ ይባላል። ምንድነው አንተም ሴት እኔም ሴት አለችው ወዳጁ አንድ ሰባራ ብረት ብታጣበት በእጁ ይላል። አማራ በታሪኩ ከእንግዲህ ከቱርኮች ወረራ ወዲህ ጠመንጃን ለምዷል። የጠመንጃን ጠቃሚነት ይሰራልም። ጉልማ ተብሎ ሸጦ እናት አባቱ የሰጡትን መሬት ከማግባቱ በፊት ያቺን ሻሽጦ ብረት ገዝቶ ነው ያገባ የነበረው። እንኳን መሀል ሀገር ያለው ቀርቶና የኔ ዘመዶች የኔ ቅድማያቶች የኔም ወላጆች ሐረርጌ የነበሩት የዛሬ 135 ዓመት በአርበኝነት እዛ እንትን የሄዱት ዘመዶቼ ያው ባህላቸው ነውና ብረት ገዝቶ አለ ብረት እንትን አይልም ነበር። በሁለተኛውም ጦርነት ሁለቱም አያቶቼ አንዱ ካህን ናቸው፣ ሙሉጌታ ይባሉ ነበር። አንደኛው ቀኛዝማች ነው። 5 ዓመት ጠላትን ሲፋለሙ የነበሩ በገዛ ብረታቸው ነበር። እና በደርግ ጊዜ የተደረገው እንትን ብረት እንዲፈታ ተደረገ።
ጠላት ባለበት ጊዜ ፈረንጅ ስለሆነ አልፈታለትም። የገዛ ልጆቼ የተማሩ ልጆቼ ብረት ቢያስፈቱ መንግስትን ያዘዘው ብሎ ብረቱ ፈታ። ከዚያ ጊዜ ጀምሮ እንደውም ወያኔ ካቅሙ ብትር እንኳን እንዳይት አድርጎት ነበር አሉ አማራን። እና ትግሬ ባለ ብረት ሆኖ አማራን ከዚህ የበለጠ ሞት በቁማችን ሞተናልና ስለዚህ ዛሬ እግዚአብሔር ይመስገን ተቃጥለን የነበረው ሁሉ ነገር እንትን አለው ምንድነው ጽዋ አለው ትሬሽሆልድ የሚለው ነው ፈረንጅ። በነገራችን ላይ ቅድም ማን አንድ ቃል በእንግሊዘኛ ስትናገር አሸናፊ ነው መሰለኝ ቃሉ ጠፋኝ፣ ወዲያው ላቋርጥ አልፈለኩም። በአማርኛ ቃል እንትን ነበርና ያቺ የእንትኗ ጽዋ ሞልታበት ብረት ሊያስፈታ ጋላ አማራን ለወያኔ የፕሪቶሪያ ምንድነው ውል ተብሎ አማራን በፈጁ አፋርን በፈጁ ወንጀለኞቹን አሜሪካ አደራድራለሁ ብሎ ወንጀል በአማራው ላይ ከትንሹ 1-2 ሚሊዮን ህዝብ አልቆ አማራ 2-3 ጊዜ ተወሮ ያን የተወረረውን ህዝብ እንደገና ወይ በወያኔ ፍንትም ጠያቂነት አማራውን ትጥቅ አስፈታልን አለበለዚያ የወልቃይትና የራያን ወረራችንን አያስችለንም በሚል መንግስት ብዬ የጋላ መንግስት ከትግሬ ጋር አብሮ በአሜሪካ አደራዳሪነት እና አሁን አሜሪካ ጋር ሰላማዊ ሰልፍ ምን ሲባል ይደንቀኛል። እኔ እንዴት ወንጀለኛን ይማጸናል ሰው? ይሄን የሚያደርጉ ሰዎች ስተው አይደለም ይሄንንና ተለጋግሞ ጦርነት አውጆበት ሀብት ንብረቱን የተቀማው ብረት ለአጭር ጊዜ ብረት መታጠቅ በጀመረበት ጊዜ ነው። ያፍራቻ ነው። ብረት ሊያስፈቱት ነበረ። ብረት እናስፈታለን ብሎ የአስር አለቃ አንድ የአሩሲ የአስር አለቃ ነው መሰለኛ የጃንጥላ ጠባቂ ጀነራል ተብሏል። ልብሱን እንኳን በቁጡ መልበስ የማይችል ጁላ የተባለ ያገለጀች እና ሱሪያቸውን እናስፈታለን ብሎ ነው ፎክሮ እንትን ያለው። እግዚአብሔር ይስጠው። አማራ ሲያቃጥለኝ የነበረ ለዘመናት ለ40 ዓመት ያህል ሲቃጠል የነበረ እንዴት አማራ የመሰለ ጀግና ህዝብ እንዴት በብትር ብረት ሊቀማ የሚችል ህዝብ ይሄን እንትን እያልን በምልበት ጊዜ እግዚአብሔር ብሎ ፋኖ ተነሳለን እና ምንም የሚያቆመው ነገር የለም። አንዳንድ ዝግብ ይሄን የመሳሰለ ነገር ሊፈጠር ይችል ይሆናል እና ምንም ነገር ካሁን ወዲያ እግዚአብሔር ይስጣቸው ነው የምለው። እኔ እንትን አንድ አስተማሪ ነበረኝ ጎንደር ስም አስተማሪ ሆኜ ጋሽ አበበ ይባላል። ክፉ ጥሪ ወይባውን አስቆጣው ይላል። ምን ማለት ነው ጋሽ አበበ አልኩት። ይሄ ሰውዬ 6ኛ ክፍል ነው ትምህርቱ። ጋሽ አበበ 6ኛ የደረሰ ነውና በጣም በቃ እንደው አስተዋይ ሰው ምንድነው ስለው አሁን አለ ደብሩ ብዬ በቁጣ ብጠራ ወይ ነው አለ የምትለኝ፣ ግን ደብሩ ብዬ በወጉ ብጠራ ጋሽ አበበ ትለኛለህ። ክፉ ጠሪ ማለት በመጥፎ የሰውን ስም የሚጠራው ሰው ተጠሪው በቁጣ ነው የሚመልሰውና እግዚአብሔር ይስጣቸው ምለው አማራን ለዚህ አበቁልን። ለአማራ ቁጣ ለቁጣ የበቃበት ጊዜ ላይ መድረሳችን እግዚአብሔርን ነው የማመሰግነው። ለ48 ዓመት ሲቃጠል የነበረ ያንን እንኳን ያልተገነዘበ 1974 የኢትዮጵያ ሬቮሉሽን የሚባለውን የሲአይኤ መረጃ ነው እንትን ያለው እሱ ነው የምጠቅሰው እንደዛ እና it was ultimately a ጋላ ሬቮሉሽን አማራን ለማጥፋት የጋላ ሬቮሉሽን እንደዛ ብሎ ነው እንትን ያለው የሲአይኤ መረጃ እና እንዲህ አይነት ጉልህ እንትን ጦርነት ነበረ። በርካቶቻችን ያወቅነው አሁን ነው። ስለዚህ እግዚአብሔር ይስጣቸው። በየቀኑ አማራው እያወቀ ባወቀ ቁጥር ይጎሻል። ስለዚህ ምንም ጥርጥር የለኝም እና እንትና ሳምነው አለ የተባለው ትክክል ነው። ምንም እንትን የለም። ቢቻላቸው እነኚህ ሰዎች አባባሪው መጽሐፋቸው ላይ የጻፉት ያንን የጋላ ታሪክ ብለው ዜናው ዘጋላ እንትን የተባለውን መጽሐፍ በጻፉበት ጊዜ የጋሎች ጭካኔ ለመግደል የነበራቸው ትጋት ብለው ነው እንትን ያሉት እና እነኚህ ሰዎች ምን አይነት ፍጡር ናቸው ብለው እንግዲህ እኚህ ሰውዬ በጣም በሳል የቤተ ክህነት አዋቂ ናቸው። 34-40 ዓመት የፈረንጅ ቅራቅንቦ ዶክተር የሚባለው 25 ዓመት ተምረው ነው 34 ዓመት በላይ የተማሩ ናቸው እኛ ሰውዬና ባህላቸውን ቋንቋቸውን ለማጥናት እንደነሱ ሆነው የነሱ መጽሐፍ የጻፉ ናቸው እኛ ሰውዬ እና ምንድነው እንትን ያደረው ሰው ለመግደል የነበራቸው ትጋት ብለው ነው እንትን ያሉት። እሳቸው መጽሐፍ ላይ ተጠቀሱት ነፍሰ ጡሮች አርደዋል በልተዋል የሚል ነገር አልጠቀሱም። ጭካኔያቸው ገደብ እንዳልነበረው ነው። ዛሬ ኦሮሞ የሚባል ስም በነገራችን ላይ ቅድም እንደው ልጥቀሰው ጋላ ስድብ ሆኖ አይደለም ጋላ ምለው
ታሪካዊ ስማቸው ነው። የጋላ ምሁራኖች ታሪካቸው አሳፍሯቸው ዛሬ አጋጣሚ ነው ብሎ በደርግ ጊዜ በትዕዛዝ ከዛሬ ወዲህ እስከ ዛሬ ድረስ ጋላ ብሎ ሰድበን የነበረው አማራ ነው ዘር ያሳያችሁ ብለው በአዋጅ ነው ይሄንን ስም እንትን ያደረጉት። የጋላ ተወላጅ የለንደን ስኩል ኦፍ ኢኮኖሚክስ የመጀመሪያ ኢትዮጵያዊ የተማሩ የሚወቀስ አማራ አስተማራቸው ለንደን ስኩል ኦፍ እንትን የተማሩ ሰውዬ የጋላ ታሪክ ብለው ነው መጽሐፍ የጻፉት። ጋላው የጋላ ነፃ አውጪ ድርጅት የሚባል ነበረ። ኦነግ የሚባለው ወትሮ ስሙ የጋላ ነፃ ድርጅት ነበረ። እንግዲህ ራሳቸውን ጋላ ይሉ የነበሩ ሰዎች ናቸው። እና በአዋጅ ነው እንደ ስድብ እንዲቆጠር የተደረገው እንጂ ጋላ ስማቸው ነበር። ሶማሌም ጋላ ነው የሚላቸው። ናይጄሪያ ውስጥም ዛሬ ጋላ ነው የሚባሉት። ታንዛኒያ ያሉትም ጋሎች ባጋላ ነው የሚባሉት። ይሄ ደንቆሮ አማራ የሚሸማቀቀው ከጋላ የበለጠ ጋላ ስል አማራ ነኝ ተብየው ነው። ይሄን እንኳን ለማወቅም የማይፈልግ እና ስድብ አይደለም። እና እግዚአብሔርን የማመሰግነው እንኳን እንትን አደረጉት አማራውን ለዚህ ያበቁት ነው የምለው። ካሁን ወዲያ እያንዳንዷ ለፈጸሙት ወንጀል ካሁን ወዲያ አንደኛ ማንም የመማር የወንጀለኛ ነው የመማር መብትም ስልጣንም የለውም። ማንም መንግስትም ማንም አያደርግም እንትን ያድርግ የለው እና ለተፈጸመው ወንጀል አስፈላጊው ቅጣት ይፈጸማል፣ አስፈላጊው እንትን ይደረጋል። ያ ብቻ አይደለም። ጋላ የወረረው እያንዳንዱ ጋት መሬት ባለቤት ያለው ነው። ከሲዳማ ጀምሮ መጀመሪያ ያለቀው የኢትዮጵያ ህዝብ እንደውም ሲዳማና አማራ ነው። ጋላ አማራን ሲዳማ እንደሚል ታውቃላችሁ? ሲዳማ ነው የሚለው። ሲዳማም ተዋክቷቸዋል፣ አማራም ተዋክቷቸዋል። ጠላትም ማለት ነው። በባሌ በኩል አማራው ነበር ይዋጋ የነበረው። ማነው አዛዥ ፋኑኤል ይባል ነበረ። ግራኝን ይዋጋ የነበረው እነሱንም የተዋጋው። ስለዚህ እነኚህ ሰዎች ኢትዮጵያን ሲወሩ በድፍን ኢትዮጵያ ማንኛውንም ነበር ያገኙትን። እንግዲህ የተቀመጠ ህዝብ ነባር ህዝብ በሰላም አርሶም እንትን የሚል ህዝብ ለጦርነት ዝግጁ አይደለም ካልተሰናዳ በስተቀር። እነኚህ ሰዎች ሴት ወንዱ ልጁ ጭምር ነበር ይዋጋ የነበረው። ኢትዮጵያ ውስጥ እነሱ በመጡበት ጊዜ ከ10 የሥራ ዘርፍ አንዱ ብቻ ነበር ወታደር የነበረው፣ የቀረው አይዋጋም። ስለዚህም ነው ኢትዮጵያን ሊያጥለቀልቁ የበቁት። እግዚአብሔር ይስጣቸው ዛሬ ይሄንን በማድረጋቸው እያንዳንዱ ጋት መሬት በእነሱ የተቀማ ምድር ባለቤት አለው። ተገፍቶ አልቆ 28 ነገር ነው ያጠፉት። በነገራችን ያጠፉት ከጋፋት ጨምሮ በርካታው ማንነቱን እንትን ብሎ ለውጦ ወደ እነሱ የተለወጠ መሬቱን የተቀማ ህዝብ ነው። እና የኢትዮጵያኖች የሚቀጥለው ትልም ምንድነው የሚሆነው? አለጥርጥር የአባት የአያት የቅድመ አያታቸውን የተቀማ ርስት የመረከብ ጉዳይ ነው። ይሄ አዲስ ነገር አይደለም። ስፓኒሾችና ፖርቹጊዞች 800 ዓመት ወረዋቸው ርስታቸው ላይ ተቀምጠው የነበሩትን አረቦች አብረዋል። 300 ዓመት በሀገራቸው ይናኙ የነበሩትን ስፓኒሾች ፊሊፒኖች አባረዋል። 142 ዓመት ሀገራቸው ተቀምጠው የቁም ስቅላቸውን ያሳዩ የነበሩ ፈረንሳዮች አልጄሪያኖች አባረዋል። ደቡብ አፍሪካም ነጩ ጭራውን ሸግቦ ዛሬ እንዲኖር የተደረገው ተወላጁ እንደውም ነጩ ሁለት ጠቅላይ ግዛት ስጡንና ነፃ እንወጣለን ዛሬ ጋላ እንደሚለው የኢትዮጵያን ነባር ህዝብ ፈጭቶ መንግስት አቆማለሁ እንደሚለው የደቡብ አፍሪካ ነጮችም የአፓርታይድ እንትን በአቃታቸው ጊዜ እንግዲህ አንድ ጠቅላይ ግዛት ነጭ ብቻ እንኖራለን ይላል። መሬት ላይ ነው የምትኖረው፣ ጋማህን ተይዘህ ትባረራለህ ተባለ። አሁን ያው ዓለሙን እያየ ይቀመጣል። እና የጋላ ጣፋንታ ምን እንደሚሆንም ግልጽ ነው ማለት ነው። በዛ ልቋጭ። እሺ በጣም እናመሰግናለን ዶክተር ደብሩ። እንደው ትንሽ ነካ አርጋት እንደው አንድ ሰሞኑን የምናየው አክቲቪቲ ስራ አለ። እንደው አንድን እንደው ነጥብ መጠየቅ ፈልጌ ነው። ይሄ ሰሞኑን አገር ኮት አንኮት አገር እናድን እየተባለ የተለመደው የዚህ የኢትዮጵያ ፖለቲካ የምንለው እንቅስቃሴ አለ። እሱን እንዴት ነው የምታየው? እሱ አይደለም የአማራን እንደዚህ ህልውና እዚህ ሲደርስ የካደ አሁንም እውቅና የማይሰጠው ግን በስመ ኢትዮጵያዊነት ተቀላቅሎ አሁንም አማራው ያልነቃው አማራ በዛ መስመር የመታለል የመሄድ እንደው እንደ ላማለኝ በሰማይ የሚመስል አይነት እንቅስቃሴ እናያለንና እንደው እሱን እንዴት አድርገህ ነው አድሬስ የምታደርገው ዶክተር ደብሩ? አዎ እነኚህን እንግዲህ ሀሳብ መሲዎች ምንድነው አንድ ነገር እንትን አለ። እኔ እነሱ ብቻ አይደሉም ወንጀለኞቹ፣ እነሱን የሚካድመው የበከተ ነው የምለው የበከተ ቃል አይገልጸውም። እና ዛሬ
ቅድም ግንቦት ምንትሴ ግንቦት አባታቸው ይግባና እነ ብርሃኑ ነጋን ያን ነፍሰ ገዳይ እነ አንዳርጋቸው የሚባል ትላንትና ጋላነኝ ቅድመ አያቶቼ ከብቶች ያውሉበት የነበረ ብሎ አዲስ አበባን እንትን የሚል ይሄ ቀጣፊ መልእክቴ አንዴ ሀፓ አንዴ ምንትሴ ለትግሬ 17 ዓመት እንደነኛ አይነቶቹን ወንጀለኞች ሊገላገል የማይችል የሞተ እንትን አማራ የበርካታው ህዝብ የኛም አቋም ጭምር ነው። ፈረንጅ እንደሚለው ቱኔመን ሼም ደም እነኝን ስም እየጠሩ እነኝን ነፍሰ ገዳዮች ለፍርድ ትፈልጋለህ። እንደው ምንም ፋኖን አቅራብ ቢኖረኝ ለነኝህ ሰዎች እንትን ምለው እነኝን ሰዎች እንደው ግንባራቸው በጥይት እንትን መባል የሚገባቸው ወንጀለኞች የኢትዮጵያን አጥረገጥ እንትን አትባልም ብሎ እንትን ማስጠንቀቅ እንትን አለበት። ወያኔ ትግሬን ለምሳሌነት አልጠቅስም። እነኝህ ወንጀለኞች አንድ ነገር የምጠቅስበት እንትን 28 38 ነው 48 አሉ። ለዚህ ወያኔን እነኝህ ነፍሰ ገዳዮች ከነሱ ተለይተው አብይ ለተባለው ሰው የመንግስት አደሩ የተባሉትን ወያኔ ከዱር ሲመለስ 30 ሙልጭ አርጎ ገደላቸው። ለምንድን ነው እንትን ያደረገው? ተገቢ ነው ማለት አይደለም። እነኛ ወያኔን ይፋለሙ የነበሩ ምናልባት ቅን ኢትዮጵያኖች ሆኑ ይሆናል። እነኛ አዝናለሁ የነኛ መገደል ግን የወያኔን ጭካኔ የወያኔን እነኛን እኔን አይከተሉም ብሎ ያላቸውን እንኳን ይሄ ወንጀለኛ ድርጅት ይሄን በሚያደርግበት ጊዜ አግባብ ያለው ኢትዮጵያዊ የአማራ እንትን ፋኖም ሆነ ሌላው እኛም የቀረነው ይህን ባለማለታችን እናንተ ነፍሰ ገዳዮች እኔ ስላሁን ስሙን አልጠራም አንዱ ዳቂ ዘመዴ የሆነ በቱ የሆነች እንትን ትልክልኛለች እሱ እንትን ያለበትን ስም ያልኳት ይሄ ስጋይ ነው ግን ለፍርድ የሚፈለግ ነው ያ የነፍጠኛ የአርበኛ ዝርያ ይልክስክስ ብዬ ነው እንትን ያልኳት የመለስኩላት እዛው እናንተው ጋር የምትኖርናት እና ይሄን ማለት ስንታጠቅ ነው እነኝን ነፍሰ ገዳዮች እነ ልደቱ መድረክ ሲያገኙ እነገዱ እና እነኝን ነፍሰ ገዳዮች እና እነ ታምራት ላይ እኔ በሰላም መኖራቸው ዛሬ እና ማንንም አይደለም እያንዳንዱ አማራው ብቻ አይደለም እንደው አማራው ነው እያንዳንዱ ኢትዮጵያዊ ነበር መሆን ያለበት ግን በተለይ አማራው ይሄ ሁሉ ግፍ የተፈጸመበት እነኝን ሰዎች ማስቻሉ ጥቅ ማለት ሲገባው እናንተ ነፍሰ ገዳዮች እያለ ይሄም ባለማድረጋችን ነው እንጂ እነኚህ ሰዎች ማን እንደሆኑ ይታወቃሉ። ምን የነካው እንጨት ማድረግ የሚገባው ህዝቡ ነበረ። ስለዚህ አንድ መንገድ መፈጠር አለበት ባይነኝ እነኝህን አሁን በዚህ በፋኖን የሚዋጋው በድንቁርና ስራን በማጣት ምን ፋኖን የሚዋጉትን አማሮች ጋላ ይዋጋም አቅም የለውም ፈሪ ነው እያደባ የሚገድል ነው ነፍሰ ጡር ጋላ ሰው ገሎ አቅም ብቻውን እያደባ ነው የሚገድለው። ዛሬ አማራን ነው ከአማራ ጋር እንትን የሚለው መቼም አማራ ነውና ይዋጋል ለወታደር ነኝ ብሎ በቀላሉ እጁን የሚሰጥ አይደለም እና አማራ ከአማራ ነው የሚዋጋው ዛሬ እና ሊባል የሚገባውም ብለው ፋኖን የሚዋጋው ዛሬ በሙሉ ሀብት ንብረትህ ይወረሳል እጅን ካልሰጠህ ለጠላት ካደርክ እጣ ፈንታዬ ነው ይሄ ማለት እንትን ያስፈልገዋል ባይነኝ ፋኖ እንደሚለው እኛም እዚህ ባለ ነው ይሄን የማድረግ ኃላፊነት አለብን እኛ እነኝን ውዳቂ ነፍሰ ገዳዮች የመከላከል እና ስለዚህ በማንም ላይ አይደለም ማማኛው እኛው ነን ይሄን ማድረግ ያለብን ስለዚህ እያንዳንዷን የነሱን እንትን አበሻቅጦ ድራሽ አባታቸው ማጥፋትና መድረክ መንሳት አንድ ሾካካ ነበር ወለድ ባንክ ይሰራ የነበረ አንድ ቁሻሻ ሰው አንድ 2-3 ጊዜ ያቀረቡት በዚህ በእንትን ላይ ምሁር ተብዬ እና ሜሶን የሚባል የወንጀለኛ ድርጅት አባል ነበር ሰው ነገረኝ ስለ ታሪኩ እና በዚህ አንድ ሀብታሙ የሚባል መሰለኝ በአንድ ሬዲዮ ያን ሰውዬ ሲናገር ሰማሁት ማስጠንቀቂያ ሰጠውትና እንዴት ታረጋለህ ተብሎ አለኝ እንደውም ሰው ለሰውየው ራስን ካላቀብ ከአማራ ጉዳይ ያስገደልካቸውን ሰዎች ገመና ይዘረዘራል እንትን ቢንተ ለአንድ ለ2 ዓመት ሸሽቶ ነበር እንግዲህ በዛች ወረቀት እንኳን እያንዳንዳችን ኃላፊነት አለብን ለማለት ያለው በቅጡ መልሼ እንደው እንጃ በደንብ ዶክተር ደብሩ አንድ ወንድማችን እንደ አንድ ጥያቄ አለኝ ይሄንን እድል እንዳላልፈው ብሎ አንድ ጥያቄ ሊያቀርብልህ መጥቷልና
እሱን እድል ልስጠው። ወዳጄ ፕሊዝ ጎ አሄድ። ቴንክ ዩ ያየ ዶክተር ደብሩ በጣም አመሰግናለሁኝ ጊዜን ሰውተህ አማራዎች በተሰበሰቡበት ለአማራዎች መልእክት ለማስተላለፍ ስለመጣህ ክብር እንላለን። ሁሌም እናከብራለን። እኔ እንደው አልፎ ነካ አድርገዋል። እንደው በደንብ አስረግጠህ እንድትሄድበትና እንደው ለምን የሚለውን ነገር ለማወቅ ነው። እንግዲህ ጠላቶቻችን ገና ሲወለዱ ከእናታቸው ማህፀን ሲወጡ ጀምረው የሚማሩት ትርክት አማራን ጠልነት ነው። ትግሬዎቹ ልጆቻቸውን ትምህርት ቤት ሁሉ የሚያስተምሩት 5 በር ያለህ 2ቱን አማራ ወስዶ መጥቶ ወሰደብህ ስንት በር ያለህ እያለ የተማረ ማህበረሰብ ነው አሁን በህይወት ያለው በሙሉ። ኦሮሞዎችም እንደዛው። እኛ ደግሞ እውነት በእጃችን አለ። ጠላቶቻችን በድፍረት አማራውን ገለው አርደው ቪዲዮ አንስተው ሬሳችንን እየጎተቱ ይልኩልናል ለኛው ለራሳችን። ጠላቶቻችን በውሸት ትርክት የህዝባቸውን ሜንታሊቲ ቀይረው አማራን እንደ ጠላት ተሳዳጅ አድርገውታል። እኛ ይሄ እውነትን የያዘ ቪዲዮ መረጃ በአይናችን ያየ ነው። ይሄንን ይዘን ህዝባችንን ጠላቶቻችን በሚጠሉን ልክ ወይም ደግሞ ጠላቶቻችን ከሚጠሉን በላይ እንድንጠላቸው ለምንድን ነው ያላደረግነው? ተወቃሹ ማን ነው? ቅድም እኛንን ጥፋተኞች። አዎ ልክ ነው፣ እኛንን ጥፋተኞች። ነገር ግን የአማራው 85% ገበሬ ነው። 15% እንደው ኢሊት ብንለው ሆዳሙም ነፍጠኛውም 15% አለ እንበል። ከዛ መካከል ደግሞ በትክክል ለአማራ ጉዳይ ያገባኛል ብሎ እየተሳተፈ ያለው የተወሰነው ነው። ይሄ የተወሰነው ለአማራ ታገላለሁ የሚለው እንዴት ነው ሌላውን አማራ ማንቃትና ማስተማር ጠላቶቹ በሚጠሉት ልክ ወይም ደግሞ ጠላቶቻችን ከሚጠሉም በላይ እንድንጠላቸው ተደርጎ ያልተሰራው ለምንድን ነው? ይሄ 5 ዓመት በቂ አይደለም ወይ? ለምንድን ነው ያ የሆነው? ነው ወይስ እኛ ራሳችን አንቂዎች የምንባል ምሁራኖች የምንባል ሰዎች ራሳችን አልነቃንም ወይ? አልነቃንም ማለት ነው ወይስ ለምንድን ነው በዛ ልክ ስለ ልቦናውን መቀየር ያልቻልነው የሚለውን ብትመልስልኝ ደስ ይለኛል ለማለት ነው። ቴንክ ዩ ዶክተር ደብሩ። እሺ ወዳጄ ነው። እኔም ፈረንጅ የሚለው $1 million question ይላል እና ስቃጠልበት ነበረ ለ40 ዓመት በላይ ስቃጠልበት የነበረ ነው። ስለዚህ ነው የሚቀናኝም ግንባሩን በለው የሚያሰኘኝ በርካታውን የበከተ አማራ ምንድነው ቅድምም ጠቀስ እንዳደረኩት እንዳልኩት እርግጥ ነው አማራ ልዕልናው ትልቅ እንትን ነው እና ሰው በጥላቻ ማያሳድግ ነው። እነኛ ምናምንቴዎች ይሄን በሚያደርጉበት ጊዜ አንድ አለማወቃችንም ነው፣ ሁለተኛ የኛ ቀለም ቆጠር በየምክንያቱ ሐቅን መናገር እኔ ለነኛ እንትን ምንድነው ጠበቃ መቆሚያ አይደለም። ምክንያቱም የምጸየፋቸው ናቸው። ያን ስላልሆንኩ እኔም እድሜ ልኬን በዚህ እንትን ይሄንን የሐሰት ጠላትን የማስመሰል እንትን ነክቶኝ ማቅ እና ምንድነው ለዚህ የበቃንበት እንትን የተለሳለሰን በጠላት ላይ ጠንካራ አቋም እንዲኖረው የማድረግ ትልቁ ኃላፊነት የነሱ ምሁራን ተብዮች ጥላቻ ነበር ያስተምሩ የነበረው እንዳልከው በትክክል። እንደውም እኔ አንድ አዋቂ ነው ባለፈው እንትን ያለኝ የዛሬ 100 ዓመት አካባቢ ከአድዋ ተወስዶ አንድ ጸረ ማርያም ፕሮቴስታንት የተደረገ የዛሬ 100 ዓመት ጸረ አማራ እንትን ከባድዋ ጊዜ ከአድዋ የዛሬ 130 ዓመት ነው። ከዚያ በኋላ የጸረ አማራ ትርክት የትግሬ ቄስ ከቅስና በገንዘብ ተገዝቶ ፕሮቴስታንት ሆኖ ጣሊያን ሀገር መጽሐፍ ይጽፍ የነበረን አንድ አማራ ነው በቅርብ ጊዜ ነገረኝ የዛሬ 2 ዓመት ግድም። ስለዚህ ይሄን ሁሉ በሚያደርጉበት ጊዜ እኛ ያው ምንም ባለማድረጋችን የአማራው ቀለም ቆጠረ ተብዬ እንደውም መሬት ወራሪ ጋላ ለነሱ ወገኔ ብሎ ቅድማቶቹ ያቀኑትን መሬት ላራሹ ብሎ ለነሱ ነበር እንዲሰጥ እንትን ያደረገው። እንግዲህ ወገኔ ብሎ ወራሪዎችን ካልጠፋ መሬት እና ጦርነቱን እነሱ እንትን ያደረጉት የበርካታ ባዕዳንም ድጋፍም ስላለበት
እኛም በጀናቸው አማራው አማራ አልሆነም ዛሬ በየምክንያቱ እኔ በእውነት ስለነኛ እንትን አይደለም እጅ እግሩን አጣምሮ ስለተቀመጠው ሆዳም ልክስክስ አማራ እነሱ ለምን ይሄን አደረጉ አላደረጉ እንትን አይደለም። ግን ትልቁ ነገር ማድረግ የነበረበት የኛ ቤተክርስቲያናችን ተወራለች። ትልቁ አቅም የነበረው 80% የኢትዮጵያ ቤተክርስቲያን አማራ እንትን ተዋህዶ ተከታይ ነው። 20% አማራ እስላም ነው። ከተዋህዶ ያልተለየ ቅን አገር ወዳድ ህዝብ ነው አማራው በእስልምናም በክርስትናም ውስጥ ያለው። ይሄ ሁሉ በሚደረግበት ጊዜ ህዝብን የማስተማር የማንቃት እንዲህ እንትን ማድረግ በየዘርፉ ነበር መሆን ያለበት። እንዳልኩት 50 ዓመታት ነው ጦርነት የታወጀብን 50 ዓመታት እና እኛ መቼም አሁን ያለፈው አልፏል ቢባልም አሁንም አልዘገየንም። ላለፈው ክረምት ቤት አይሰራም ነው። አሁን በማያወላዳ ሁኔታ ሐቁን እንታጠቅ። እኔ ያለፈውን ይቅር የጋላን ወራሪነት እንታጠቅ። አገራችንን ወሮ 28 ነገር አጥፍቶ ሳይቀጣ ኖሮ ተዋልደናል ተጋምደናል የጋላ ደም የሌለበት ጠይብ ነው ምንትሰይ ቢልም አማራ አጥፍቻችሁ እርስታችሁን ወርሳለሁ ያለን ጋላ አማራው እና ሌላው ኢትዮጵያዊ ማድረግ ያለበት ምንድነው ተብሎ ቢባል እንደውም ነፍስ ያላቸውም ጋሎች ባይነኝ ከኔ የተለየ አቋም ሊኖራቸው አይገባም ባይነኝ ህሊና ካላቸው ምን ጅብ ከሚበላ በልተው ተቀደስ ነው እና ያን አቋም ሊታጠቅ ይገባል። አሁን አገሬን የወረረ ላጥፋ ብሎ በሚለኝ ጊዜ በትንሹ ጽድቁ ቀርቶ በወጉ በኮነነኝ ይላል። ጽድቁ ይቅር በወጉ በኮነነኝ አገሬን የመጣ ከአገሬ ገድዬ አገር አቆማለሁ የሚልን ትምህርትስ ያስፈልገዋል ወይ? እኔ ከዚህ የበለጠ ትምህርትስ ያስፈልገዋል ወይ? አንድ ምናልባት እምገምተው ሊሆን ጥርጥር የሌለኝ ባለፉት 34 ዓመታት ባዴን የሚባሉት ባንዶች በአማራው ላይ በተተከሉበት ጊዜ የኢትዮጵያን የአርበኛ ዝርያ የነፍጠኛ ኢትዮጵያ ያደረጉ ጀግኖች ዝርዮች እንደ መሬት ወራሪ ተደርጎ የጋላ ወራሪነት አይደለም ሶማሌን ሲዳማን ድፍን ኢትዮጵያን የወረረው ጋላ ሳይሆን አማራ እንደ ወራሪ እንዲደረግ እንትን ያለ እንዲቆጠር ያደረገ የኔ ዘመዶች በጠፍ ጨረቃ 52 በአንድ ቀን ሲገደሉ የአማራ ተብዬ እንትኖች ባንዶች እኛ እንደውም አማራን ከክልሉ ውጭ ክልል አባታቸው ይጥፋና ከክልሉ ውጭ ያለው አማራ የምንዋጋው እንጂ የምንዋጋለት አይደለም ብለው እስኪሉ ድረስ እነኚህ የአማራ ወዳቂዎች የቀረውን አማራ የመሃሉን አማራ እንዲህ ወገኖቻችሁ ዳር ሀገር ያለው አማራ በግፍ እንዲህ እየተደረገ ነው ብሎ ቢል ኖሮ በጌምድሩ የወሎ የሸዋው የጎጃሙ ምን ያህል በነቃ ነበረ እና በአንድ በኩልም ለ30 ዘመናት በጠላት ተወጥሮ ስለነበር አማራ ይመስለኛል። ይሄን ልል ያበቃኝ አንድ ያጎቴ ልጅ የዛሬ ስንት ዓመት ጎንደር ይሄዳል ከአንድ ጓደኛው ጋር ከሐረርጌ እናንተ አሜሪካ አካባቢ ነው የሚኖረው። አንድ ቤተክርስቲያኖች እንትን ይጠይቅ ነበር ጎንደር ዘመድ ጋር ጓደኛው ወላጆች ጋር እንትን ብሎ ጓደኛው እናት አባቱን ይነግራቸዋል እንዲህ ዘመዶቻቸው ተፈጭተው ሲል እኛ የጓደኛው አባት መቻወቅን እኛ እንዲህ በሐረርጌ አማራ እንዲህ መደረጉ መቻወቅን አሉ። ትክክል ነው። የመሃል ሀገሩ አማራ ይሄን ሁሉ ግፍ እንኳን በአማራው ላይ መፈጸሙን አቅም እንደውም አማራው በዳይ ነው ተብሎ ነው እንግዲህ በጌምድርን ጎጃምን ወሎን ሸዋን እነባሌ የአማራ አጽመርት የነበሩ እነኛን እንትን ብሎ አቅፋፎ እንዳደለ ሞላበት ቦታ ሀገር ሄዶ ሀገሩን የሀገር ድንበር ባስጠበቀ የቀሩትን ከባርነት ከፈረንሳይ ከጣሊያን ከእንግሊዝ ባርነት በታደገ አማራ በቁሙ ሐውልት ሊሰራለት የሚገባዝ ይሄን እንትን ለማድረግ ካልተቻለበትም አንዱ ባለፉት 34 ዓመታት ባለፉት 50 ዘመናት አማራ ስልጣን ላይ ስላልነበረ ብትር መያዝ እንደውም ወያኔ ይሁን በደርግ ጊዜ ያሉ መሰለኝ እኔ ከወጣው ቆይቻለሁ ጅራፍ ተከልክሎ ነበር አሉ። ጅራፍ ብረት ብቻ እንዳይዝ አይደለም ሽለላም ቀረርቶም ታግዶ ነበር ሲባል ሰማለሁ የአማራውን እንትን እና ያለፈው አልፏል። አሁን በገሃድ ቅድም እንደተጠቀስከው አረመኔ የአማራን ማህፀን
ቀርድዶ በእንትን በስለት እየቀራደደ እየጣለ በጅምላ ሊቀብረን እንትን ባለበት ጊዜ ይሄን ሁሉ ግፍ ያየ ህዝብ የድፍረታቸው ድፍረት ዛሬ የአማራን ማነው አጽመ ርስት መሃል የዳሩን እንትን ብለው ወርሰው መሃል ሀገር እናት እህቱን ልጁን ሲደፍር አረመኔ ይህ ያልቀሰቀሰው ጥይት ሊቀሰቅሰው ይገባል። ስለዚህ እኛ ልናደርግ የምንችለውን ሁሉ ማድረግ አለብን ነው ያለን። ቅድም ጠቅሼው እንደነበረው አገር በሚገባበት ጊዜ ምን አድርጋል ሊባል ይገባል። አሁንም እነኝን የኤርትራን ምሳሌነት ልጠቅስ አይደለም፣ ግን አንድ ምሳሌ ልጥቀስ። አብሮኝ የነበረ አብሮ አደገ የነበረ አሩሴ የተወለደ አንድ ጓደኛዬ አባቱ ይሞታሉ። የስዊዲሽ ሀገር ዜጋ ነው። ዛሬ አባቴን ልቀብር ልሄድ ከስዊድን ቪዛ ጠየቅኩ አለ የኤርትራን ኤምባሲ። እኔ ሄጄም አላቅ ሙልጭ አድርገው ሰደቡኛል። ትግርኛውንም በቅጡ የሚያውቅ አይደለም እሱ። አንደኛ የእነሱም ተገንጣይም ወገን አልነበረም። ምንድነው ያደረጉት? ለ10 ቀን ሄደው ይሄን ያህል ዘመን እዚህ ሀገር በምሰራበት ጊዜ ያገኘውን እንትን ይሄን ያህል ገንዘብ ከፍለ ነው አባትን የምትቀብረው ሰውዬ፣ ገንዘብ መቀጫ ከፍዬ ነው አለ ኤርትራ የገባሁት። ይህን ሰሞንም አንድ ሰው ይሄንኑ አይነት ነገር ሲናገር ሰምቻለሁ። ይሄ ዛሬ በአማራው ግፍ አይበርደው አይሞቀው አማራ ምን አድርጋል የሚባልበት እንዲህ አይነት እንትን ሊፈጠርበት ይገባል፣ ሊጠነቀቅ ይገባል፣ ሊፈራ ይገባል። እንደ ባንዳ ነው መቆጠር ያለበት ባይነኝ እና በዚህም ነው እንትን ሊል የሚችለው እንጂ እና እሱ ማን ነው መንግስት ዛሬ አዲስ አበባ እንደ አሜሪካ ሲንጫጩ ምን ተሰይ ተብሎ አብይ ነገሰ ተብሎ 28 ዓመት አማራን ሲያስፈጅ የነበረን ሰው ጫማው ላይ ወድቆ ሄዶ የኢትዮጵያ ምሁር ተብዬዎች አሉም እነኛን 28 ዓመት ወንጀል የፈጸሙ የወያኔና የትግሬ ጋንትሮች ባንዶች ለፍርድ መቅረብ አለባቸው ሲባል ይሄን የሰባተኛ ክፍል ውዳቂ ነፍሰ ገዳይ ጎዳና ላይ ያደገ ጫማው ላይ ወድቀው እንትን ያደረጉ አማራ እንትኖች ናቸው፣ ምሁር ተብዬዎች ናቸው። ስለዚህ ሊቀጡ ይገባል። ምን እንደሚቀጡ እንጃ። እንዳልኩት እኔ ምናልባት ማረግ አለማረጌን አላቅም፣ በልቤ ግን ግንባራቸውን ብላቸው ደስ ባለኝ። ወዳጄ ነው። በዛ ላልጠናቅ። እናመሰግናለን ዶክተር ደብሩ። እንግዲህ ውይይታችንን እንግዲህ በዚህ የአማራ የዘር ማጥፋት መታሰቢያ ወር ላይ የምናደርገው ለመታጠቅ ነው። ራሳችንን ታሪክ ለማጥናት ብቻ አይደለም ለማለት ነው። ይሄን ስፔስ አሁንም ቢሆን ሼር አድርጉት፣ እንቀጥልበት እላለሁ። 1-2 ጥያቄዎችም በዲኤም ደርሰው ነበረ በዳይሬክት ሜሴጅ እና እንደው ጠቀስ አድርጋቸዋል። ግን እንደው የመፍትሄ ያዘል ጥያቄዎች ከአንድ እህታችን የመጣለ ዶክተር ደብሩ የዚህ የምሁሩ የምትለው ውድቀቱን አይተናል። ከጥላቻ ከአማራ ጥላቻ ወደ ዘር ማጥፋት ወንጀል ሲቀየርም ይሄ ምሁር ተብዬው ህዝቡን ማህበረሰቡን አልደረሰለትም፣ አላነቃለትም። አሁን ከዛ ስህተት ተምረን እንደ ኢንተለጀንሲያ እንደምንለው ይሄ ማስጠንቀቅ ማህበረሰብን የሚመጣውን መጪውን ጊዜ ቀርጾ በጽሁፍም ሆነ በተለያዩ መንገዶች ማህበረሰብን ማንቃት የሚለውን ነገር እንዴት አድርገን ነው እሱን አሁን የምናደርገው? ከስህተታችን እንዴት አድርገን ነው የምንማረው? ይሄ ነገሮች የጥላቻ ትርክቶቹ ይጻፋሉ፣ ዶክመንት ይደረጋሉ፣ በየዩኒቨርሲቲዎቹ ይሰራጫሉ። የኛ እውነት ግን በታሪክ የተደገፈ እውነት ሰሚ አጥቷል ብቻ ሳይሆን እኛ ማህበረሰብ ላይ አልደረሰም እና ይሄንን ስህተታችንን እንዴት አድርገን እናስተካክላለን የሚል ጥያቄ ነው። እኔ አንድ የተረዳሁት ነገር ምንድን ነው ጠቅላላውን አሁን ጠላቶቻችን በአማራ ላይ የሐሰት ትርክት ለረጅም ዘመናት መንዛታቸውን ያን ማስተባበሉ እንትኑን ብንመለከተው ምንድነው ያን ማስተባበል የሚባክንበትን ጊዜ ሌላ ነገር ማድረግ ይሻላል አይሻልም የሚለው ላይ ነው እንትንምለው በአጠቃላይ። ምክንያቱም ማወቁ ብቻ አይደለም። እኔ አማራው ጠላቶቻችን የሐሰት ትርክት ተምረው ተግተው ጋላው ዛሬ ባለቤት ነኝ ብሎ ነው እኮ እንትን የሚለው። አንዴ ያፓንትን የዛሬ ባለፏቸው አሜላንት ሲል እነኚህ ሰዎች እንደ ነባር ኢትዮጵያ የተቆጥረው መሬታችሁን አማራ እንትን ብሎታል እና
የመገንጠል ምንድነው የሰልፍ ዲተርሚኔሽን የሚባል መብት አላቸው እንደግፋለን የሚል የኢህአፓንትን አቋም ብሎ ነበር ሲያነብ የነበረው። እንግዲህ እነኚህ ሰዎችና ምሁሮቻቸው ተብዮቻቸው የነገሯቸውን እንቶ ፈንቶ ተግተው እውነት መስሏቸዋል። እኛ ያን ሀቅ እነሱን የማስተማር ግዴታ የለብንም፣ አይማርምም። ምንድነው መላው? ኃይል ብቻ ነው። ምን ይላል አማራ? አገርም እንደሰው አገር እግር አለው ይሄዳል እንደሰው። ጀግና ድንበር ቆሞ እንትን ካልመለሰው ጀግና ከዳር ቆሞ እንትን ማነው ካልመለሰው ይላል። እና አሁንም እነኚህ ሰዎች የሚገባቸው ቋንቋ ኃይል ብቻ ነው። ዓለም በኃይል ነው እንትን የምትለው። አማራ እኔ የሚገርመኝ የሌለ ነገር እኮ ፍትሃዊነት ማለት በደሞ የሰረጸ ነው ፍትሃዊነት። ስለሆነም ነው እነኚህን አርመኔዎች በእነሱ ደረጃ የወረዳን ኖርድም የሚል እንትን ያለው ኃይል ብቻ ነው። እነኚህ ሰዎች ሊገባቸው የሚችለው መልሳቸውም እነኚህን ነፍሰ ገዳዮች የጋላን ልሂቃን በወረንጦ እየተለቀመ ለፍርድ ሲቀርብ ስናንጠለጥለው በመትረየስ ድራሽ አባቱ ሲጠፋ እንደነ ሂትለር እንደነ ሂትለር እንኳን ራሱን አጥፍቷልና እነ ጉሪንግ ሲንጠለጠሉ በፍርድ ከነሱ የበለጠ ወንጀል የፈጸሙብን ናቸው እነኚህ ሰዎች በሀገራችን መጥተው። ይህን አቋም ልንታጠቅ የምንችለው ኃይል ነው። ምንም እኔ ማንኛውም እንትን ላይ ኃይል ላይ ነው መሆን ያለበት። ዓለም በኃይል ነው። ተመልከቱ ዛሬ በዓለም ላይ የሚደረገውን ነገር ጉልበተኛ ብሎ 400 500 ዓመት የሌሎችን ምድር ጨፍጭፎ የያዘ መንግስት ባለፉት 120 ሰንትኖች ወደ 120 የዓለም መንግስታትን ደንብ ጥሶ የፈለገውን ሀገር እየወጋ እየገደለ እየዘረፈ የሚኖር ያላችሁበት እናንተ አካባቢ ያላችሁበት ሀገር ማንም ጣቱን የሚቀስርበት የለም። ለምን? ወንጀለኛም ሆኖ እንደሰው ሳይሆን ወንጀለኛ መንግስት ነው። ግን ጉልበት ስላለው ነው። እኛ የተሳነን እውነቱ አይደለም ሀቅ። እኛ ልንታጠቅ የሚገባ የመንፈስ እኔ ባለቤት ነኝ በአገሬ ያ በአቅም የዛን መንፈስ እንታጠቅ ነው። የኃይል መንፈስ እንዳያት ቅድመ አያቶቻችን 94% የኢትዮጵያን አርበኛ የፈጠሩ ሰዎች የነኛ ልጆች ሆነን በክተን መገኘታችን ነው ለዚህ ያበቃን። እንዳያት ቅድመ አያቶቻችን 5000 ሴት ጦር ነበረ። በነገራችን ላይ ጣይቱ ብቻ እንኳን ይመሩት የነበረው እኔ የተወለድኩበት ቦታ ከአያቴ ጋር ይዋጉ ነበሩ። ፊታውራሪ በላይነሽ የሚባሉ ነበር። በመትረየስ ስንቱን ጣሊያን ድራሽ አባት ያጠፉ ወንድም አይደፍራቸው። እንዲህ አይነት አማራነት ስንታጠቅ ነው፣ ጉልበት ነው። በቀለምም በምንም ስናይል ብቻ ነው እና ለእውነት ተገዥ ስንሆን ሁልጊዜ በርካታው አጋሰስ ነው። ምንም ህብረተሰብ ውስጥ አጋሰስ ነው በርካታው፣ ጥቂት የቆረጠ ነው። ስለዚህ እያንዳንዳችን ልናደርግ የምንችለው ቆራጥ አቋም ሲኖረን ነው። ምሳሌ ልንሆን ስንችል ነው የምንታጠቀው። የአእምሮም የጉልበትም የምንም አማራ መታጠቅ አለበት። ካሁን ወዲያ ማንንም ሊያምን አይገባም። አማራ 90 ዓመት ያስተማረው ነገር ምንድነው? ስልጣን ባጣ ጊዜ ሁሉ መፈጀቱ ነው። ይህን ነው እንደኔ አይነቱ የሚለውን ደጋግሞ እንትን ማለት ነው። ሀቅ ነው። እንደኔ አይነቱ እንትን ምንለው አውጥቻ አውርጄ ለ40 ዘመን ዓመታት አማራ የደረሰበት እንትን ያችን የምናቃትን ነገር ስናጋራ ነው፣ ስናስታጥቅ ነው። ቅድም የጻፍኳት እንደውም አንድ እንትን ህዝብ እንዲታጠቅ የሚል ነው እንትኑና እነኚህን ወራሪዎች በርካታው ቀለም ቆጠርኩ የተባለው 78 መድረክ ውስጥ ያለው ስሜን ማን ነው እንትን ያለው ስሜ ያለበትን እና አንድ ደፍሮ ተወረናል የሚል የለም። ተበደልኩ፣ ተጨቆንኩ፣ ጋላ ነው የሚጨቁነኝ ወራሪ ማለት ሲገባኝ ከጣሊያን ያላነሰን ጣል እንዲህ አይነት ትጥቅ ሲኖረን ነው እንትን የምንለው። ተወረናል ነው የጨቆነኝን የራሴ ጨቋኝ ነው ጨቋኝ እንትን የወራሪ ነው ሊገለኝ ሊያጠፋኝ በገዛ ቤቴ የመጣን እንትን ይሄን ስንታጠቅ ነው ጎበዝ። የመለሳለስ እንትን አይደለም። እና ምንድነው በደች ዛፍት ሄል ሜስተርስ ማክስቴንከን ወንድን ይላል። ምንድነው ላንቁሱ ሐኪም የገለማ ቁስል ነው እንትን የሚያደርገው። አንዳንድ ቁስል አለ፣ የቆላ ቁስል የሚባል አለ፣ የኛ ቆላ ትሮፒካል አልሰር የሚባል እሱ አንዱ መዳኛው እንትን ሙሉ የቆሰለው እንትን ተቀፎ ጤነኛም አካል ጭምር ተቀፎ ወጥቶ ከመቀመጫ አካባቢ ስስ ቆዳ እንትን ብሎ ይለበድበታል። እዛ ግራፍት ይደረጋል። ያ ነው የሚያድነው። እና ቆዳው እንዲጠግና ደም እንዲያገኝ የሚችለው
የጤነኛውም አካል ጭምር ትንሽ ሲቀፈፍ ጭምር ነው። ቁስሉ ብቻ ሳይሆን ጤነኛውም ጭምር ነው። ያን አቋም ነው የሚያስፈልገን። እኛ ስንቆርጥ ነው ይሉኝታ የሚያስፈልገው። ይሉኝታ ላለው ነው። ለአረመኔ ይሉኝታ ሊኖረን አይገባም። ለካህዲ ይሉኝታ አይገባም። ገሬ ጓደኛዬ ነው ሁሉም እንዲህ አይደሉም የሚል ፈሊጥ አለ። ያጋሰስ ፈሊጥ ማን ሁሉ ናቸው አለ። በአማራው ሁኔታ ላይ የማይቆም እኔ ለትግሬና ለጋላ እንትኖች ይሄን ነው የምለው። ከኔ የተለየ አቋም ሊኖራቸው አይገባም። ህሊና ቢኖራቸው የዩጎዝላቪያ ቲቶን ምሳሌ ልጥቀስ። የዩጎዝላቪያ መሪ የነበረ የጃንሆይ በጣም ወዳጅ የነበረ ሰውዬ ጀግና ክሮአት ከሚባል ነገድ ነው። የባንዳ ነገድ ነው። ካቶሊኮች ናቸው። ዩጎዝላቭ ውስጥ ኦርቶዶክሱን፣ ሰርቡን፣ አገር ወዳዱን ፊት ቱርክ ድራሽ አባቱን ያጠፋውን በተወረረበት ጊዜ ጀርመኖች የካቶሊክ ሃይማኖት እንትኖች ናቸው በርካቶቹ። ክሮአቶቹን አስታጥቀው 300,000 ሰርቦች፣ ሰርብ ማለት አማራ ማለት ነው፣ 300,000 አስፈጁ። ሰርቦች በሁለተኛው ጦርነት በሚዋጉበት ጊዜ ይህ የነፍሰ ገዳዮች ወገን የነበረ ክሮአቱ ቲቶ ወገኖቼ በድለዋል ሰርቦችንና እዋጋቸዋለሁ ዘመዶችን ብሎ ከሰርብ ጋር ለጥቆ የገዛ ዘመዶችን የተዋጋ ጀግና ነው። ሰርቦች ጨዋ ሰዎች ናቸው። መሪያቸው ያደረጉት ያን ነው። ነፍስ ያለው ትግሬና ጋላ ማድረግም ያለበት ከአማራው ጋር መፈነን ያለበት በመንፈስም በምንም። ጨርሻለሁ። በጣም እናመሰግናለን ዶክተር ደብሩ። አንዳንድ ሀሳቦች ሲመጡ አንዳንድ ጥያቄዎች እየመጡ ነው። ትንሽ ሰዓታችንም ትንሽ ሊጠናቀቅ እየመጣ ስለሆነ ብዙ እንዳናስመሽ ብለን ነው አጠር እያደረግን እንደው ነካነካም አድርገዋል። ግን እንደው ይሄንን ነገር ሪፍሌክት እንድታደርግበት እንድታመላክተው ይቅርታ እንግሊዝኛ ከተስኩ እንድታመላክትበት ስላሰብኩ ነው። እንደ አንድ አማራ ሆነ በቤተሰብም የደረሰብህ አሳዛኝ ልብ ሰባሪ እልቂት፣ የዘር ማጥፋት ወንጀል ለአንተ ዝም ብሎ የመወያያ ነጥብ ሳይሆን አንገብጋቢ የፍትህ ጥያቄ ነው። ከዚህ አንጻር የህልውና ትግሉ ሲባል ለአንተ ምን ማለት ነው ዶክተር ደብሩ? እንደውም ምንድነው እኔ ይገርማ በጣም የፍትህ እንትን እጅግ ሆድ የሚገባ እንትን ነው እና እንደ በርካታው አማራው ለፍትህ ቀለም የቆጠረው ሳቅ በተለይ አሁን የአፓ ውስጥ የነበረው ለቀሩት ብሎ ጠላቶቹ የወያኔ ትግሬዎች እና ሌሎች በመሪነት ወጣቱን አማራ ለፍጅት እንትን ያደረጉበት በቅንነት እንትን ነው። ፍትሃዊ ህዝብ ነው አማራ። ርትዕ ወፍትህ ይላል። የሚረታው ፍትህ ነው። አሁን እና አሜሪካ ጁሪ ተብሎ የፈረንጅ መቀለጃ 10-20 አጋሰስ ተሰብስቦ አንዱን አጥፍቷል አላጠፋም ብለው የሚዳኙት ታውቁታ ጁሪ ይሉታል እነሱ። እና እጅ አውጥተው ነው በእጅ ብልጫ አንድን ሰው ወንጀለኛ ነው ወንጀለኛ አይደለም የሚሉት። እና እኛ ግን በፍትህ ህግን እንትን ያለ ህጋ የሆነ ህዝብ ነው። በህግ አምላክ ሲባል የሚቆም ህግ የሚያከብር። ይሄም የመጣው ከእምነታችን ነው፣ ከክርስትና ከእስልምናም ከዛም ቀደም ብሎ በኦሪት እምነት ውስጥ የነበርን ከዛ ደግሞ ቀደም ብሎ የዛሬ 4000-4500 ዓመት ህገ ልቦና የሚባል ዘመን የነበረ ከአረመኔዎች ከበከሉን ወዲህ ነው ሀገራችን እንደውም እንትን ያለችው ቁልቁል ሄደችበት። የጋላ ወረራ በነገራችን ላይ ፈረንጆች ማአት ታሪክ እንትኖች የሚሉት ኢትዮጵያን ከምንም ከውጭም ከውስጥም ወረራ ካስከትለው ጉዳት በላይ የጋላ ወረራ ነው ኢትዮጵያን ያቆረቆዛት ይላል እና አይደንቀኝም ይባልና ፍትሃዊ ህዝብ ነው አማራ እና ለፍትህ የቆመ ህዝብ ነው። እና እኔ አሁን የበቀል እንትን አይደለም እንትን የሚለኝ ግን ፍትህ እኛ በበርካታ እንትናችን ላይ ጠላቶቻችንን ምረን ስለነበረ ያ ሊሆን አይገባም ነው። እና እንደውም ብዙ ጊዜ የማነሳው ሰው ነው የአይሁዶችን እልቂት ይከታተል የነበረ ሰውዬ ሲሞን ዊዘንታል ይባል ነበር። ኦስትሪያ ይኖር የነበረ ነው እና ናዚዎችን ያድን የነበረ ጀግና ነው። እና ምንድነው የመጨረሻ የጻፈው መጽሐፍ ጀስቲስ ኖት ሪቬንጅ ነው የሚለው፣ ፍትህ ነው በቀል አይደለም የሚል ነው። እና ምንድን ነበር ይሄን እንትን ያለበት ምክንያት በርካቶች ሰዎች እንዴ የ99 ዓመት ሽማግሌ የፈረንሳይ ናዚ በ99 ዓመቱ ያስይዘዋል 7000 ሰው
አስገድሏል ተብሎ ነው። በነገራችን ላይ በህግ መግደል ብቻ አይደለም ወንጀሉ፣ ማስገደልም ትእዛዝ ነው። እገሌ አዞኝ ነው ብዬ ባስገድል ሰው ከኃጢአት ወይም ከወንጀል አልተርፍም፣ አልድንም፣ ወንጀለኛ ነኝ እና ይሄን ያደረገ ሰው ነው በ99 ዓመቱ ምን አለ ብተው ይባላል። እና መጽሐፉን የጻፈበት በርካታ እንዲህ አይነት ጥያቄ ይመጣ ስለነበር ነው። ማሯቸው ምን አለበት እና ምንድነው የመለሰው እንትን እኛ በህይወት ያለን ሰዎች ለተፈጁት ላለቁት ወገኖቻችን በእነሱ እግር ሆነን የመማር ስልጣንም መብትም የለንም። ስለዚህ በህግ ነው መዳኘት ያለበት ነው። አሁንም ማንም ስልጣን የለውም እነኚህን ሰዎች ለፍርድ በምንም አይነት የአማራው የፋኖ አቋም መሆን ያለበት የበርካታውም ኢትዮጵያ መሆን ያለበት የፍትህ ጉዳይ ነው። ፍትህ የሌለበት በቀል ነው እና ለተፈጸመው ወንጀል በትንሹ ባለፉት 50 ዓመታት እና አሁን ባለፉት 34 ዓመታት እነ ስብሐት የሚባል ያሰብና ስብሐት ነጋ ምንስ የተባሉት ትግሬዎች አሜሪካ ተንደላቀው ይኖራሉ ያ ባልቴት እና እነኛ እንትኖች ለፍርድ የሚቀርቡበት አዲስ አበባ ግማሹን ማት ትግሬ በበርካታ ከሚሊዮን በላይ በእንትን ብቻ ወልቃይት ከግማሽ ሚሊዮን በላይ የፈጁ ትግሬዎች አዲስ አበባ ባለፎቅና በርካታ ሺህ እንትን ያዘሩ ዓለማቸውን ያሉ ዛሬ እና ይህ ፍትህ የሚባል እንትን ለሰከንድ ለአንድ አፍታ አምልጦኝ ነው ሰከንድ ያልኩት አፍታ አልኩኝ ወዲያው ሰማችሁኝ አማርኛ አንድ ዝንፍ የለም በረቀቀ በመለኮት ቋንቋ ነው እንትን የምለው እና ይህን ስናደርግ ነው ለፍትህ ስንቆም ነው ማንም የመማርም ይቅር ማለት መብት የለውም። በሙታን እግር በተሞቱት ዘመዶቼ 52 ዘመዶቼ እግር ሆኜኔ የመማርም ይህን የማለት እንትን የለኝም እና ምንድነው ትልቁ ነገር ለፍትህ መቆም አለብን። እነኚህን ሰዎች ኢትዮጵያ ለዚህ ላይ ያበቁ ሰዎች ለፍርድ መቅረብ አለባቸው ነው። ትልቁም ጠላታችን አማሮቹ ባንዶች ከነሱ ነው እንትኑ እና ይሄ ቀላማጭ ቀጣፊ በርካታው እንትን ይሄን ነው መታጠቅ ያለበት። የፍትህ ጉዳይ ነው። ፍትህን ማንም ሊመራ አይችልም እና እነኚህን ሰዎች ይሄን እንትን ያደረጉ ሁለት አይነት ወንጀል ነው የህግ ሰዎች የሚሉት ክራይም ኦፍ ኮሚሽን and ክራይም ኦፍ ኦሚሽን ይሏል። አውቆ ማድረግና ሲደረግ ቸል ብሎ ማየትም ወንጀል ነው እና በርካታው ዛሬ ቀለም የቆጠረው ውጭ ያለው እንትን እና ቢይን 28 ዓመት ከወያኔ ጋራ ወንጀል ሲፈጽም የነበረን አማራን ሲያስፈጅ የነበረን ሰውዬ ሲያነግሱ እሱም ብለው ሄደው ነጉደው ፊት ነስቷቸው የተመለሱ እነኚህ ወንጀለኞች በአደባባይ አስፈላጊው እርምጃ የሚወሰድባቸው ወይም አጥፍተናል እንካስ ሊሉ የሚገባቸው ናቸው። ያንን ስንታጠቅ ነው ጎበዝ በይሉኝታ አይደለም እና እያንዳንዳችን ኃላፊነት አለብን ማለት ነው። ምን ያህል እንትን እንዳልኩ አላውቅም ብቻ ማሰብ የማያስፈልገኝ ልቤ ውስጥ ያለ ስለሆነ ይሄ ነገር። በጣም ቴንኪው ዶክተር ደብሩ። እንግዲህ ትንሽ ደቂቃዎች ሊይዘህ ነው። አንድ እንደው ሁለት ጥያቄዎች መጣው ነበረ እንደው አንደኛውን አድሬስ ልታደርገው ስለፈለግኩ ነው። አንዱ ጥያቄ ምን ይላል? የአማራ ህዝብ የጠላቱን ጉድፍ መንቀስ፣ የወንድሙን የእርስ በራስ መነቃቀስ ከዛም ተካሮ እስከ መጠፋፋት የሚደርሰው ለምንድን ነው? ይሄ ላለፉት 7 ዓመታት ወይንም ከጣሊያን ጀምሮ የተሰራብን ሴራ ነው ብለህ ታምናለህ ወይ? ከሆነስ እንዴት ነው ይህንን ሳይክል ሰብረን ወደፊት መራመድ እንደ አንድ የምንችለው የሚል ጥያቄ ነው። አዎ እኔ አንድ እንትን አለችኝ እንዳውጥቻ ወርጄ የደረስኩባት ይሄን አሁን ብዙዎች የሚባለው አሁንም እንደ ጥያቄው እንዲህ ተደርገናል ተሰርቶብናል የሚለው ነገር እንዴ ሰዎች አይደለንም ወይ እኛ ይሄንን መቀበል ያለ ማለት ኃላፊነት እንዴት አማራን ያህል እንትን ያለ የዝም ጠንባራ አውቃለሁ የሚል ህዝብ እንዴት በመናምንቴ ይሄን ተደረኩኝ እያላዘነ ይኖራል? እስቲ እንደው አስቡት ጎበዝ። እንዴ ምንድነው እባብን ቂልን እባብ ሁለቴ ነደፈው አላሉ መሰለኝ እና አንዴ ሳይ ሁለተኛ ጣቱን ቀስሮ ሲያሳይ ይሄ ነው ብሎ እንትን ሲል ነው የዛ ቢጤ ነው እና ይሄ ሁሉ የኛ አማራ ረቂቅነት ነው። ሁለቴ ሊነደፍ ባልተገባው አማራ ነው። እንዴት
እንዲህ ተደረግን እያላዘንን እንትን ታለልን። አሁን ያፓ ውስጥ የነበረው ወጣት ማለት አልነበርኩበትም፣ ማወግዘው የነበረ ነው። በነገራችን ላይ ውጪ ስለነበረ እግዚአብሔርም ተፍቶኛል። እዛ ውስጥ የነበሩት በርካታው ይማገድ የነበረው አማራ በቅንነት ጠላቶቹ ለሌላ ዓላማ እንትን ያሉት ነው። እንዴት አንማርም ከዚያ በኋላ እንዴት እና እያማኘን እንዲህ ያደረጉን እያልን እስከ መቼ እንትን ልንለው? ሰው አይደለንም ወይ? ያውም አማራ ከዛ መላቀቅ እንዴት ይሳነናል? እንዲህ ያደረጉን እኔ በምንም አይነት ካሁን ወዲያ ባላንዳችሁ ልኝታለም እንደው ገሌ ባለፈው እንደው አንድ እንትን ልጥቀስ እንደው ለምሳሌ ያለ አንድ ቦታ ሄጄ አንድ ወዳጄ ነበረች እንትን ጋላ ናት ምግብ ቤት ሄጄ አንዱን ሰውዬ ምን ይለኛል እነገሌ ገሊት እነ ደብሩ እንደዚህ ጋላ ይሉናል፣ ሁለተኛ እናንተ አማራዎች ቤት አልመጣም ማለችኝ ይላል ምግብ ቤት። እኔ ሰው ያላቀውም እኮ እንዲሁ እሱ ምናልባት ያውቀኛል ከኔ በኋላ ነው አውሮፓ እንትን ያለው ሰውየው። እኔ ባልኩኝ አንደኛ ስድብ አይደለም። እኔ እንደውም በጣም ወዳት የነበረች ሰው ናት። ዘመዶቻችንም ቤቶቻችንም የሚጠያየቁ የነበሩ እናቷም የኔ እናት በሐምሌ ባለፈው ስታርፍ የሷ እናት በነሐሴ ነው ያረፉት እና አኩርፋን እኛ ምግብ ቤት የማትመጣው እነ ደብሩ እንዲህ ያሉ ባለችኝ ብሎ ይነግረኛል። እኔ ተገረምኩ። እንግዲያው አራት እግሯን ትብራን ያልኩት አኮረፈችኝ ብዬ ለ40 ዓመት በላይ ማቃት በምንም አይነት እንዲህ አይነት አቋም ሲያስፈልገን ነው። ደግሞ ወራሪ አላግባብ ተቀየመኝ ብዬ እንትልል ይሄንን እንድታደርጎበት አላንዳች ይሉኝታ እኛ ባላገር ነን፣ አገራችን ናት። ከኢትዮጵያም ሌላ ሀገር የለንም። አያት ቅድመ አያቶችን ባቆሟት አገር ውስጥ እነገሌን እናደረጉን አታለሉን ልንል አይገባም። ልናፍር ይገባል። ባለፈው መታለል፣ ዛሬ መታጠቅ በየቀኑ። ስለዚህም ነው እኔ የምደሰተው በየቀኑ አማራው እየታጠቀ ነው የሚሄደው። ምክንያቱም ለረጅም ጊዜ ዶልዱሞ የነበረው የምክንያቱ በየቀኑ ባወቀ ቁጥር በ78 ሰዓት በቀን ያቅሜን የምጫጭረው ሰው ትንሽ እንትን ማውቃትን ላጋራ እንትን ምለው በየቀኑ እንኳን 1 2 3 እንኳን አይኑም ቢገልጽ አማራ በየቀኑ እየበረታን ነው የምንሄደው የሚል እምነት ስላለኝ ነው። ስለዚህ መልሼ እንደሆነ አላቅም በልቤ የመለስኩ መስሎኛል። ያናሽ ቀን ጥረንጥለን የታባክ ማለት መንፈስ መታጠቅ ነው። ጨርሻለሁ። እሺ በጣም አመሰግናለሁ። መልሰዋል። መጨረሻ ላይ ይሄ የታባክ የሚለውን መንፈስ መታጠቅ ነው፣ እውነትን መታጠቅ ነው፣ ታሪካችንን መታጠቅ ነው። የዛሬው ስፔስ እንደምታውቁት ይህንን የሰማን እያዳመጥን እውነታችንን እየመሰከርን ራሳችንን ወደፊት ለምናደርገው መቃኛ ነው። ዝም ብለን አውቀ ነው እንትን አወቅን ለማለት ሳይሆን ይሄ የምንረዳው የሚያስተምረንን ዶክተር ደብሩ ተጠቅመን ወደፊት መጪውን እንትናችንን እውን ማድረግ ነው። ለዛ ነው ይሄን ነገር የምንወያየው ላለው አንድ እንደው የመጨረሻ ሀሳብ እንደው አሁን ስትናገር የመጣ የመጨረሻ ጥያቄ አለ። እንደው ይቅርታ ትንሽ ደቂቃ እንወስዳለን። አንዱ የሚለው ወዳጅም ሆኖ ጠላትም ይሆኑ አንዳንድ ጊዜ አማራው ውይይት ላይ የሚገቡ ነገሮች ሀሳቦች አሉ። እንደው እንደ ሀሳብ ተቆጥረው አሁን ለምሳሌ ይሄ አጋርነት የሚባለው ሰምተዋል። አምሹር አጋርነት ከዚህ ከቲፒኤልኤፍም ከዚህ ማን እንደሚባል ኦላም የሚባሉ እሱን እንዴት አድርገህ ነው የምታዳምጠው? እንደ አማራ ይሄን ከምታወራው ይሄ መታጠቅ ካለብን ስነ ልቦና ተነስተን ከእውነታችን ተነስተን እሱን እንዴት ነው የምታወራው ማለት ነው? በቅጡ ተረድቼው እንደሆነ የእነሱ አጋርነት ከሆነ በጣም እንደው መንደቅ አይደለም ለደረሰብን ባለፉት 34 ዓመት የወንጀል ሲፈጽም የነበረው ወያኔ ትግሬና የጋላ እንትን ኦኤልኤፍ ምንም ይሁን የነሱ ጸረ አማራ ያልሆነ የጋላ ድርጅት የለም። አማራን አጥፍቼ የጋላ መንግስት አቆማለሁ ማይል የለም። መገለ ከነኚህ ሰዎች ጋር ማበር ራሱ እኔ ምን ያህል ቃል የለኝም። 94% የኢትዮጵያን አርበኛ አሰማርቶ ኢትዮጵያን ነፃ ያደረገ ሰው የጋላና የትግሬ ድጋፍ ጠየቀ ያስፈልገዋል ራሱን ከነኚህ ለመገላገል። እንደው ስናስበው እንደው መታሰቡስ የገዳይ ድጋፍ ለፍርድ የምፈልገውን የምፋረደውን የአማራ አይደለም። እነኛ አልታጠቁም። እነኛ ስልቦች ናቸው። የጋላና የትግሬን ድጋፍ
ቅን የሆነ ትግሬ ቢኖር በፊናው የጠላትን የወያኔን ትግሬን ይዋጋ። ቅን የሆነ ጋላ ቢኖር የአረመኔን ጋሎች ይዋጋ። ያንን እንገናኛለን እንጂ ከጠላት ጋራ ዘመዶችን ከፈጁ አገሬን የጋላው ማህበር ምንድን ነው ዓላማ? ኢትዮጵያን ገንጥዬ የጋላ መንግስት አቆማለሁ ነው። የትግሬ ነፃ አውጪ ድርጅት የሚል ኢትዮጵያ አይደለሁም የሚል አማራ በህገ መንግስት በእንትናቸው ዱር ገባን በሚሉበት ጊዜ የትግሬ መሰረታዊ ታሪካዊ ጠላት አማራ የተዋሕዶ ቤተክርስቲያን ናት ብሎ ወልቃይት ብቻ ከግማሽ ሚሊዮን በላይ አማራ የፈጀ በድፍን ኢትዮጵያ 9 ሚሊዮን አማራ ያስፈጀ 12 ሚሊዮን አማራ ከጋላ ጋራ ያፈናቀለ ትግሬ ጋራ ድጋፍ የምንዋጋቸው እነኛን ነው። እንዲህ አይነት ፋኖ ካለ እንዋጋዋለን። ትልቁ ጠላታችን እንደውም ከማንም የበለጠ ያን ነው የምንዋጋው አማራ ነው። ከጠላት ጋራ ከነፍሰ ገዳይ ጋራ ሂትለር ጦርነቱ ባለቀበት ጊዜ እርቅ ፈልጎ ነበር። ከማን ጋር ነው የተባለው? 38 ሚሊዮን ህዝብ ነው 58 ሚሊዮን ህዝብ ነው በሁለተኛው ዓለም ጦርነት አለቀ የተባለው። ግማሹ ራሻዊ ነው። ከማን ጋር ነው ብሎ ነው እንትን ያለው። እያንዳንዱ እንዳምጦ ለፍርድ ያቀረበው ጀግናው ራሻ በተለይ። ስለዚህ ለፍርድ ይቀርቧታል እንጂ ምንም ዘመን ይፍጭ መታሰቡ ራሱ እንደው እኔ መታሰቡስ ራሱ ከወያኔ ጋር ፋኖ ሊገጥም የወያኔን ድጋፍ የፈጀኝን የጋላን ድጋፍ ኢትዮጵያን ለዚህ ያደረገ የሞት ነው ራሱ። ይሄ ነው ምላሽ። በጣም ዶክተር ደብሩ በጣም አመሰግናለሁ። እንደው ይህንን ቃል ይህንን ስነ ልቦና ስላስታጠቅም እንደው በአጠቃላይ የዚህ ወር እንግዲህ የአማራ ዘር ማጥፊያ መታሰቢያ ወር አድርገነዋል። በአንተ እንደዚህ አይነት በንጹህ አማራ በአንተ አንደበት መክፈታችን ይህንን ወር በጣም በጣም ደስ ይለኛል። እኔም ያሰናዱትም ታች ያሉትም አዳማጮችም ከልብ እንደው እግዚአብሔር ይስጥልን ማለት እፈልጋለሁ። አንዳንድ እንግዲህ ወቅታዊ ጉዳዮችን ሲያጋጥሙን እንደገና ማንቋቋታችን አይቀርም። መመካታችን እና በጣም ለሁሉ ለምታደርገው ነገር ሁላ ዛሬ አይደለም ለዓመታት እውነትን በመስከር ሰው ሆነ መገኘት ሰው የታጣ ጊዜ ይሄን ሁላ ስላረክልን እንደው እግዚአብሔር ይስጥልኝ፣ እድሜ ይስጥህ እላለሁ ዶክተር ደብሩ። አሜን። እግዚአብሔር ይስጥልኝ። የራዳ ይሄንን ወገኖቼም በመድረክ እንትን የታደማችሁ እግዚአብሔር ይስጥልኝ። እንደው መቼም በሁሉ ነገር መስማማት ላይኖር ይችል ይሆናል፣ ብቻ ሀቅ ነውና ይሄን እንትን ምለውን እንትን ማጋራቱ ትልቅ እንትን ነው። እንዴት ለማጋራት ይችላል ይሄን ነገር ቅጂውን እንልክላለን ዶክተር። በጣም ጥሩ በጣም ጥሩ። እሺ እግዚአብሔር ይስጥልኝ። በጣም ሳሚንም አሸናፊንም ያየራልን ሁላችሁንም እግዚአብሔር ይስጥልኝ ይላለሁ።